ሰላም የተወደዳችሁ ከዚህ ቀደም በዶንኪ ቲዩብ ሙሉውን ሥርዓተ ቅዳሴ ከተለያዩ ቤተክርስቲያናትና አድባራት በመቅረጽ ከስር ደግሞ የግዕዙን ትርጓሜ በአማርኛ ሰብታይትል በማድረግ ለቀን ከ500,000 በላይ ተመልካቾች ቪዲዮን አይታችሁታል። አሁን ደግሞ ባልደረባችን ዲያቆን መራዊ ለሥራ አጋጣሚ ወደ ደብረ ታቦር ባቀናበት ከመምህረ መምህራን በፀሐለሙና ከመምህር አክሊለ ብርሃን ጋር ባደረገው ቆይታ ቅዳሴው ትርጓሜው ምን ይመስላል? ቅዳሴ ሙሉ መጽሐፍ ቅዱስ ነው። ሥርዓቱስ በምን ይመስላል የሚለውን አስደናቂ ሥራ ሰርቶ መጥቷል። ይህንን ሥራ ካየን በኋላ ቅዳሴው ሥርዓቱም በደንብ ሕይወት እንዲሆነን በእጅጉ ይረዳናልና እነሆ ተጋበዙልን። ሃሌሉያ። ቅዳሴ ማለት እግዚአብሔርን የምናመሰግንበት የሱ አምላኪዎች መሆናችን የምንገልጥበት ምስጋና ነው። ቤተክርስቲያናችን ሥርዓቷ ምድራዊ የተገኘ ነገር አንድም ነገር የላትም። መነሻችን ምንጩ ሰማይ ነው። መላእክት ላይ የመጣ ነው። ሰማያውያን መላእክት 24 ሰዓት ሁሉ ጊዜም ቢሆን ቅዱስ 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 እያሉ እግዚአብሔርን ያመሰግናሉ። ቅዳሴ በዋናነት የምስጢራት በፈጸሚያ መደምደሚያ በኩረ ምስጢራት ተብሎ የሚወሰድ ስለሆነ በተለይ በሐዲስ ኪዳን በጌታችን በምድር ላይ ቆይታ ውስጥ የተደረጉ ነገሮችን በመላት ያዘ ነው። ቅዳሴ መድኃኔዓለም ክርስቶስ ከቤተልሔም ተወለደ፣ ወደ ግብጽ ተሰደደ። 34 ዓመት ያከናውኗቸውን ክንውኖች ባጭሩ ጠቅላላ አድርጎ በ3 ሰዓት ውስጥ ማየት ነው። ቅዳሴ ሙሉ መጽሐፍ ቅዱስ ነው። ስንጀምር በዳዊት ነው የምንጀምረው። በአጠቃላይም በውስጡ ብሉይ ሐዲስ ነው የምናነሳበት። በተለይ ደግሞ የጌታችን የማዳኑን ጉዞ ደግሞ ከቤተልሔም ጀምረን እስከ ደብረ ዘይት ላይ ያለች ቢታንያ ጌታ ያረገባት ቦታ ናትና ሐዋርያት እያዩት ሁለት ነጫጭ የለበሱ መላእክት በግብረ ሐዋርያት ምዕራፍ 1 ላይ የምናገኘው ጌታ ወደ ላይ ሲያርግ መላእክቱ ሐዋርያት እዚያ ቆመው ነበርና ኦ ውሉደ ሰላም እቱ በሰላም ውስተ ቤትክሙ፣ እናንተ የሰላም ልጆች ሆይ በሰላም ወደ ቤታችሁ ግቡ ብለው ያሰናበቱበት ነውና እንግዲህ የጌታችን የማዳኑን ሥራ ከቤተልሔም መወለዱን፣ ዙሮ ማስተማሩን፣ ቀራንዮ ላይ መሰቀሉን፣ መከራ መስቀሉ ሁሉ ስቅለቱን፣ መቃብሩን፣ ትንሳኤውን፣ እርገቱን እንዳጠናቀቅበት እቱ በሰላም የሚለውን በዲያቆን ምክንያት ተብሎ መጽሐፍ ቅዱስን በተግባር የምናይበት ቅዳሴ ነው ማለት ነው። ቅዳሴ የተጀመረው መድኃኔዓለም ክርስቶስ ዓርብ ሊሰቀል ሐሙስ ምሽት ነው። በአልዓዛር ቤት ሄዱ። ከአልዓዛር ቤት ላይ ደግሞ ምንድነው የተደረገው? የቀረበላች ነሳ ህብስት አይኮተ ወፈተተ ወባረከ፣ ህብስቱን አንስቶ ባርኮ ፈትቶ ማቴዎስ 26 ላይ ሙሉ አለ። ነገ በመልተ መስቀል የሚፈተተው ስጋዬ የሚፈሰው ደሜ ይሄ ነው። ይሄ ደግሞ ዘሐዲስ ሥርዓት ነው፣ ሐዲስ ሕግ ነው። ከወሪቱ በተለየ ወሪቱ የፍየል ደም የበግ ደም ነበረ። ይሄ ግን የኔ የራሴ ደም የኔ የራሴ ስጋ ለዓለም ሆኖ የሚቀርብላችሁ ይሄ ነው ብሎ በአዋጅ ግን እመቤታችን ባረገች በ4 ዓመት ይሄ ማለት በ52 ዓመተ ምህረት ነው። በፊልጵስዩስ ላይ ሐዋርያትን ሰብስቦ መድኃኔዓለም ክርስቶስ የሞቱትን በነፍስ ዓለም ያሉትን በአካል በደመና ሰብስቦ በፊልጵስዩስ ላይ 3 ድንጋዮች አምጥቶ 3ቱ ድንጋዮች ደግሞ አንዷን ቅድስት አንዷን ቅኔ ማይሌት አንዷን መቅደስ አድርጎ ሰራት። ከዛ በኋላ ባለቤቱ ክርስቶስ ሥራየ ካህን ሆኖ ጴጥሮስን ተራዳይ ካህን አድርጎ ቀድሶ አቁርቦ ከዚህ በኋላ እንዲህ አድርጎ ብሎ ወደ ዓለም ሰጣቸው ማለት። ከዛ በፊት እንግዲህ ሐዋርያት በእያንዳንዱ በሄዱበት ቦታ ሁሉ እየቀደሱ ህብስቱን እየለወጡ ደግሞ ወይኑን እየለወጡ ያቆርቡ ነበር ማለት። በሀገራችን አክሱም ላይ ነው። ምክንያቱም አክሱም ያን ጊዜ የነገስታት መቀመጫ ናት እና አብርሃና ጽባህ ናቸው። እንግዲህ አባ ፍሬምናጦስ ወደ ኢትዮጵያ ሲመጡ እኮ አብርሃና ጽባህ ነው የነበሩት። አባ ፍሬምናጦስ ወደ ሀገራቸው እንዲሄዱ ጳጳስ እንዲያመጡ ተደረጉ። ከዛ በኋላ ግን በዘመኑ የነበሩት ሊቁ አትናቴዎስ ወይ ሊቀ ጳጳሳት ዘእስክንድርያ እና አትናቴዎስ እና ለእስክንድሮስ ነው የነበሩ እና ያን ጊዜ አንተ በምታውቀው ሂድ ብለው አባ ፍሬምናጦስ ሊቀ ጳጳስ ሲሆኑ ወደ ሀገራቸው ወደ ኢትዮጵያ ልከውታል። ከዛ በኋላ እንግዲህ በኢትዮጵያ ታላላቅ አድባራት አሉ። አክሱም እነ ጣና በወሪት እንኳን መስዋዕት ይሰዋባቸው የነበሩ እነ ተድባበ ማርያም እነ ምርጡለ ማርያም በጣም የተለያዩ ቦታዎች አሉ በኢትዮጵያ። ለመጀመሪያ ጊዜ በተለይ አክሱም እንደተጀመረ ነው የሚነገረው ማለት። በነ አቡነ ሰላማ ወይ በአባ ፍሬምናጦስ ተጀምሮ ነው የሚቀጥለው። እንዲህ በዜማ ተውቦ የመጣው ከሊቁ ከቅዱስ ያሬድ በኋላ ነው። ሊቁ ቅዱስ ያሬድ እንደሚታወቀው የነበረው በ505 ነው። እንግዲህ የብሉይና የሐዲስ መምህር ነው። ከአክሱም ልፍ ብላ በትንሽ ኪሎ ሜትር የራቀች ማይኪራ የምትባል ሀገር አለች። ሊቁ ቅዱስ ያሬድ አዛች ሀገር እየኖረ ነው እንግዲህ ሊቁ አባ ሕርያቆስን ከብህንሳ ሊቁ ቅዱስ ኤፍሬምን ደግሞ ከሶሪያ በአካለ ነፍስ አምጥታ እመቤታችን አንተ ውዳሴን እየነገርከው አንተ ቅዳሴን እየነገርከው በዜማ ይድረስልኝ ስትል ያን ጊዜ በዜማ ቅዱስ ያሬድ ዜሙን ጀመረው። ከዛ በኋላ 14ቱን ቅዳሴያት ሁሉ በዜማ ደረሳቸው ማለት ነው። ዜማ ወጠነ ያሬድ
አባቶቻችን ኢትዮጵያን ሲያነሱ እንደውም ኢትዮጵያ ማለት የሰማይ ጎረቤት የአፍሪካ ንግስት የተዋህዶ እመቤት ናት ይላሉ። የሰማይ ጎረቤት ያሰኛት ምንድነው ከተባለ ዜማው ከሰማይ የመጣ ነው፣ ምድር ላይ የተገኘ አይደለም። ሶስት ዓላማዎች አሉት ቅዳሴ። አንደኛ ኃጢያትን ማስተስረይ ነው። ይህ ማለት ግን ሰው ኃጢያተኛ ሆኖ ይቅር ማለት አይደለም። እኛ በመናውቀው ልክ ብናዘዝ እንኳን በቅዳሴው አካል በጸሎተ ንስሐ በሚባለው አካል እግዚኦ አበስነ ለከ በነቢብ ወበገቢር ወበህሊና ይላል። ሰው ብዙ ጊዜ ንስሐ ቢገባ በገቢር የሰራው ነው። ባህሊውን በአብዛኛው ሰው ንስሐ ላይ ገባ ይችላል። ከሐሊው ኃጢያት ደግሞ ከመቤታችን በቀር ማንኛውም ሰው ንጹህ አይሆንም። ቤተ መቅደስ ላይ ገብተን ራሱ ቁመን እያስቀደስ ባህሊው ኃጢያት ልንሰራ ሁሉ እንችላለን። አቤቱ የኔን ኃጢያት ይቅር በለኝ የወገኖችን ኃጢያት እያለ ነው ለህዝቡ ሁሉ ኃጢያታቸው ይቅር እንዲባልላቸው ካህኑ ከመስዋዕቱ ላይ እጁን ጭኖ ነው የሚጸልዩ። ያ ማለት የምእመናን ኃጢያት ማስተስረይ ነው። ሁለተኛ ግን እኛን ሰዎችን የክርስቶስ አካል ማድረግ። የክርስቶስ አካል መሆን የምንችለው መቼ ነው ከተባለ የክርስቶስን ሥጋ ስንቀበል ነው። የክርስቶስን ሥጋ ያልተቀበለ ሰው የክርስቶስ አካል ሊሆን አይችልም። ደራሲው እንዲላ እንዲሁም እንዘ ብዙኃን ንሕነ እምጽውታ ዘመን ዘዝያሁ እኛ ብዙዎች አካል ስንሆን እያለ ይሄድና ናምን ሞቶ ንሴፎት እንሰው ለእግዚእ ክርስቶስ ዘይታተ ጸጋው ጸጋው የማያልቅበት የጌታ የክርስቶስ በአጽናፈ ዓለም ይጠባሃዱ ሥጋው በዓለም ባሉ አብያተ ክርስቲያናት አንድ ሥጋው ሁሉ ጊዜ እየተቆረሰ እየተፈተተ ይሰጣል። ያ የሚሰጠው ምንድነው? እኛን ምእመናንን የክርስቶስ አካል ለማድረግ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ ይታርኩሱ ቤቶ ለመንፈስ ቅዱስ የመንፈስ ቅዱስን ቤት አታርክሱት ይታምሩኑ ከመታወቱ ለመንፈስ ቅዱስ አንትሙ እናንተ የክርስቶስ ቤት እንደሆናችሁ አታውቁም ምን እያለ ይወቅሳል። እና ይሄ የኛ አካል በመጀመሪያ ከሥጋ ስንወለድ ያው ከእናት ከአባት ተወለድን። ከዛ በኋላ ሁለተኛ ግን በዮሐንስ ወንጌል ምዕራፍ 3 ላይ እንደምናገኘው ዘይተወልደ እምሥጋ ሥጋው ከሥጋ የተወለደ ሥጋ ነው ወዘተወልደ መንፈስ መንፈሳዊቱ ከመንፈስ ቅዱስ የተወለደ ደግሞ መንፈሳዊ ሰው ነው ተብሎ ተነግሯል ማለት። ስለዚህ ከመንፈስ የምንወለድ በ40 በ80 ነው። በ40 በ80 ስንወለድ ደግሞ በሥጋው በደሙ አማካይነት ነው። ስለዚህ ሁለተኛው ዓላማ እኛን የክርስቶስ አካል ለማድረግ ነው። ሶስተኛ ግን የቅዳሴ ዓላማ ምንድነው ከተባለ የዘላለም ሕይወት እናገኝ ዘንድ ማድረግ ነው። በዮሐንስ ወንጌል ምዕራፍ 6 ላይ ዘበላ ሥጋዬ ወሰይቴ ደሜ ቦ ሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ተነግሯል። አይራብም አይጠማም የዘላለም ሕይወት አለው። ስለዚህ የቅዳሴ ዋናው ዓላማ እንደዚህ ነው። የዘላለም ሕይወት ማሰጠት ኃጢያትን ማስተስረይ ከዛ ደግሞ ነን አባል ወትሩስ ዮሐንስ አፈወርቅ እኛ አባል እንባላለን ክርስቶስ ደግሞ ራስ ነው። ክርስቲያን ከሆነ አንድ ሰው ራሱ ክርስቶስ ነው። ክርስቶስ ራሳችን ከሆነ ደግሞ እኛ አካሎች ነን። አካሎች ምን ነው ደግሞ በሥጋው አማካይነት ነው። ስለዚህ የቅዳሴ ዓላማ እነዚህን ሶስቱን የያዘ ነው። ጠዋት ላይ የሚቀደሰው ከሰዓት የሚቀደሰው አለ። ጠዋት ላይ የሚቀደሰው ለምሳሌ 11 ሰዓት ተገብቶ 2 ሰዓት ላይ ማውቂያ ነው የሚሆነው። እንደው ቢገፋ እንኳን 12 ቢገባ እስከ 3 ሰዓት ባለው ማለቂያ ነው የሚሆነው። ይሄ የሚሆነው ደግሞ ለምንድነው ከተባለ በመጀመሪያ ጊዜ አባታችን አዳም የተፈጠረው በነግ ነው ይታወቃል። እግዚአብሔር ላመሰግን ነው የተፈጠረው። ነብየ እግዚአብሔር ዳዊት መዝሙር 5 ላይ በጽባህ ቀውቅን የከ ዋስተሪ ለከ በነግ ካንተ ፊት ቁሜ ምስጋናዬን አካሌ ላንተ አቀርባለሁ እያለ ይናገራልና በነግ የምናመሰግነው ጠዋት ላይ የምናቀርበው ጠዋት ላይ የሚቀደሰው የአዳም ልጅ የሰው ልጅ ጠዋት ለእግዚአብሔር ምስጋና የሚያቀርብ መሆኑ ማሳያ ነው። በዕለተ እሑድና ቅዳሜ ነው ጠዋት የሚሆነው። ከዛ ውጭ ባሉ ቀናት ደግሞ ከሰዓት የሚቀደስ ቅዳሴ ነው። እሱን ቅዳሴ ግን 6 ሰዓት ተገብቶ የ9 ሰዓት ነው የሚወጣው። እሱ ደግሞ መድኃኔዓለም ክርስቶስ በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍስሶ የሰጠን 6 ሰዓት ወደ መስቀል ወጣ። 3 ሰዓት ከመስቀል ላይ ቆይታ አድርጓል። 9 ሰዓት ላይ ነው መለኮት የተዋህደው ሥጋው ከመስቀል የወረደው። ያ ደግሞ ማቴዎስ ወንጌል ምዕራፍ 26 ጀምሮ የምናገኘው ነው። 26 እና 27 ሙሉ የክርስቶስን መከራ የምናይበት ነው። ምዕራፍ 27 ቁጥር 50 ጀምሮ እነ ዮሴፍ እና ኒቆዲሞስ ከመስቀል ላይ ክርስቶስን ያወረዱበት 9 ሰዓት ነው። ስለዚህ በዚህ ምክንያት የክርስቶስን መከራ በማሰብ ቅዳሴ በዚህ ሰዓት ይካተታል ማለት ነው። ቀዳሾች 5 ናቸው። እንደየሁኔታው ከፍ ዝቅ ሊልበት የሚችል አጋጣሚ ሊኖር ይችላል። ለምሳሌ 7 ሆኖ መቀደስ ይቻላል፣ 12 ሆኖ መቀደስ ይቻላል፣ 24 ሆኖ መቀደስ ይቻላል። ከዚያ በላይ ማሳደግ ማለት ነው። መቀነስ ግን በችግር ካልሆነ በስተቀር ልኡካን እያሉ በስርዓት አግባብ መቀነስ አይቻልም። ከ5 በታች መውረድ አይቻልም። የጌታችንን ጉዞ ከሚያሳየን መካከል አንዱ 5 ሆኖ መቀደሳቸው ነው። እንግዲህ ከሊቃነ ጳጳሳት ጀምሮ እስከ ዲያቆናት ያሉ ቀዳሲያ ናቸው በቅዳሴ ውስጥ ሊሳተፉ የሚችሉት። ለምሳሌ ዲያቆን አለ፣ ቄስ አለ፣ ጳጳሳት አሉ። ከዚያ የታችኛው ወደ ላይ መሄድ አይችልም፣ የላይኛው ወደ ታች እየመጣ ማገልገል ይችላል። ለምሳሌ ዲያቆኑ ቄስ መሆን አይችልም ምንም ቢጠፋ ማለት ነው።
ዲያቆን ቢጠፋ ግን ቄሱ ዲያቆን ሆኖ ይቀድሳል። ጳጳሱ ቄሱ ነው ሊቀድሱ ይችላሉ። ዲያቆንም ሆኖ መቀደስ ይችላሉ ማለት ነው። ስለዚህ እነዚህ 5 ልኡካን በቅዳሴ ጊዜ ሲሰየሙ የጌታችን ሕማማተ መስቀሉን በአግባቡ ያሳያሉ። ፍትሐ ነገሥትም አንቀጽ 13 ላይ ይህንን አስቀምጧል። ቀዳሾቹ ብቻ አይደለም 5 የሚሆኑት። ልብሰ ተክህኖ ስናየው በራሱ 5 ከልጂ ይባላል። ከልጂ ማለት ዘርፍ የምንለው ነው። ለምሳሌ የካህኑን ካባ የዲያቆኑን እንዳለ ቀሚስና በአጠቃላይ በአንድ ላይ ነው የሚሰራው። ስናየው ዲያቆኑ ቀሚሱ እንዳለ ሆኖ ከላዩ ላይ ግን የሚቀመጥ እንደ ለምድ አለ። ከሱ በታች 5 በቤተክርስቲያን ቋንቋ ከልጂ ይባላሉ። በሌላ አነጋገር እንደ ቋድ ብለን እንወስዳቸው እንችላለን። ብቻ ዘርፍ የሆኑ ወርደው ወደ ታች የሚሄዱ አሉ ማለት ነው። እነዚያ 2ቱ ወደፊት ይመጣሉ። አንዱ በቀኝ በኩል ይሆናል፣ አንዱ በዚህ በግራ በኩል ይሆናል፣ አንዱ ከኋላ ይሆናል ማለት ነው። እና ቀዳሲያኑም እነዚህ የልብስ ዘርፎች 5 መሆናቸው በመጀመሪያ ወደ ደብረ ታቦር ተጠርተው የሄዱ 5 ናቸው። ሙሴ፣ ኤልያስ እነዚህ ከነቢያት ናቸው። ከሐዋርያት ደግሞ ጴጥሮስ፣ ዮሐንስ፣ ያዕቆብ እነዚህ 5 ናቸው። እና ደብረ ታቦር የቤተ መቅደስ ምሳሌ ስለሆነች በዚያ የተገኙ ጌታችን በመካከል ይዘው የተገኙ አመስጋኞች ወይም አገልጋዮች 5 ናቸው። እና በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 17 ላይ የምናገኘው እነሱን ስናይ ደብረ ታቦርን ቤተ መቅደስ አድርገናት 3ቱ ሐዋርያት 2ቱ ነቢያት 5 ሆነው ተገኝተውበታል። አንደኛው የእሱ ምሳሌ ነው። ሌሎቹ ሐዋርያት ከታች ነው የቀሩ። እነዚህ ደግሞ ከቤተ መቅደስ ውስጥ የማይገቡ ግን የቅዳሴ ተሳታፊዎች ናቸው። ከታች ያሉት የቀሩትም ብርሃነ መለኮቱን አይተዋል። ብርሃነ መለኮቱን አይተው ግን ደብረ ታቦር ላይ አልወጡም። የብርሃኑ ተሳታፊዎች ናቸው። ስለዚህ አገልጋይ ምእመናንም የክብሩ ተሳታፊዎች ናቸው። ነገር ግን ቤተ መቅደስ አይገቡም ማለት ነው። ቤተ መቅደስ ገብተው የሚቀድሱት 5ቱ ልኡካን ናቸው። እንደ ቀራንዮ ስንመጣ ደግሞ እንግዲህ ቤተ መቅደስ ቀራንዮ ናት። መንበሩ መስቀሉን ይወክላል። ቀራንዮ ላይ ጌታ ሲሰቀል በ5 ችንካር ተቸንክሮ የችንካሮቹ ምሳሌዎች ናቸው ስንል እነዚህን ከልጆቹንም ወይም ልብሱ 5 ዘርፍ ያለው አድርገን እኛም ቀዳሾቹ 5 ሆነን እንቀድሳለን ማለት ነው። ሌላው እንግዲህ 5ቱን አዕማደ ምስጢር የምናይበትም ነው። ይሄ አንድ ልኡክ ወይም አንድ ቀዳሽ እነዚህን ለብሶ ሊቀድስ ሲቆም ምን ማለቱ ነው? እኔ አምኜ ሌላውን አስተምራለሁ በሚል ሃይማኖቱን መግለጫ ስርዓት ነው። እና 5ቱ አዕማደ ምስጢራትም በዚህ በቅዳሴው ውስጥ ይታወሳሉ ማለት ነው። 7 መሆናቸው 7ቱ ምስጢራተ ቤተክርስቲያናት የሚባሉ አሉ። እና በዚህ አግባብ ያው 7 የሚለውን ይዛሉ። በአጠቃላይም ደግሞ ተልኮም ስላለ ወንጌል የሚያሳልም አለ፣ ጽና ይዞ ድርገት ሲወርዱ የሚያጥን አለ። በዚህ የሥራ ዘርፍም ስላለው ማለት ነው። 12ቱም ያው ጌታችን በሚቀድስ ጊዜ የተወሰኑ ልኡካን ቢኖሩም ግን ሌሎቹም በሙሉ ተሳትፈው በመጀመሪያው ቤተክርስቲያን በፊልጵስዩስ ጌታችን ራሱ ገባሬ ሰናይ ካህን፣ ጴጥሮስ ተራዳይ ካህን፣ እስጢፋኖስ ገባሬ ሰናይ ዲያቆን፣ ዮሐንስ ተራዳይ ዲያቆን ማለት ነው። ሌሎቹ ሐዋርያት ልኡካን ሆነው ነው የቀደሱትና ከዚህ አንፃር ምሴተ ሐሙስ 12 ሐዋርያት ጌታችን ራሱ 13 ነበሩና በሐዋርያት 12ም ሆነው ይቀድሳሉ ማለት ነው። እንደ ቤተ መቅደሱ ስፋት አገልግሎቱን ለማሳለጥ ደግሞ በ24ቱ ካህናተ ሰማይ 24 ሆነው ደግሞ የሚቀድሱበት አጋጣሚም አለ። 14ቱ ቅዳሴ ይባላሉ። ከ14ቱ መካከል ደግሞ ወደ 15ኛ እንደ ኢትዮጵያ የአባ ጊዮርጊስ ዘጋስጫ ማዛ ቅዳሴ የሚባል አለ። ግን በዚህኛው ደረጃ የቅዳሴ ክፍሎች የምንላቸው በዋናነት 3 ናቸው። እነዚህ እንግዲህ በሁለት መንገድ ልናያቸው እንችላለን። አንደኛው መንጦላዕተ ግብዓት ከደገመበት ጊዜ ጀምሮ እስከ ፍሬ ቅዳሴ ያለው ይሄ ሥርዓተ ቅዳሴ የሚባለው ነው። ቅዱስ ባስልዮስ ነው ደራሹ። ከዛ በኋላ ፍሬ ቅዳሴ የሚባለው ሲገባ ወቅቱን ጠብቆ ለምሳሌ እመቤታችን ቀን ከሆነ ድንግል ማርያም መሰረት ያደረገ የአባ ሕርያቆስ ሊሆን ይችላል። መድኃኔዓለም ክርስቶስን መሰረት ያደረገ ከሆነ ቅዳሴ ጊዜ ራሱ ቅዳሴ አለ። የሐዋርያት ከሆነ የሐዋርያት አለ። የወልደ ነጎድጓድ ከሆነ የወልደ ነጎድጓድ። ለምሳሌ መድኃኔዓለም ቀን ብናስበው በአብዛኛው የዮሐንስ አፈወርቅ ቅዳሴ ይቀደሳል። የዮሐንስ አፈወርቅ ቅዳሴ ደግሞ የመድኃኔዓለም ክርስቶስን የመከራውን ጉዳዮች በሚገባ በሰፊው የሚገልጽ ነው። ሌሎች አይገልጹ ማለት ግን አይደለም። እንዲህ ያደረገ ከሚሄዱ ከዚህ በኋላ ያለው ፍሬ ቅዳሴ ተብሎ ይጠራል። እንዲህ ሲባል ለምሳሌ እስካሁን ያለው ፍሬ አይደለም ማለት ግን አይደለም። ለምሳሌ አንድ ዛፍ ስር አለ፣ ከስሩ በኋላ ግንድ አለ፣ ከግንዱ በኋላ ቅጠል ይኖራል፣ ከቅጠሉ አበባ ይኖራል፣ ከአበባው በኋላ ፍሬ ይኖራል። አሁን ይሄ ፍሬ የተገኘው
ግንዱ ስላለ ነው ስሩም ስላለ ነው ስለዚህ አሁን ፍሬውን ከግንዱ ግንዱን ከፍሬው ለይቶ ማየት አይቻልም ምክንያቱም ፍሬ ሊገኝ የሚችለው ስሩና ግንዱ ሲኖር ነው ማለት ፍሬ ቅዳሴ የሚባለው ለምን ነው ከተባለ ባህሉን መሰረት ያደረገ ቅዳሴ መርጠን ስለምንቀድስ እንጂ ቅዳሴው ሁለቱም የተያያዘ ነው የተለየ ነገር አይኖረው ማለት እና እነዚህ ፍሬ ቅዳሴና የከፍሬ ቅዳሴ በፊት ያሉ ሥርዓተ ቅዳሴዎች ተብለው ይጠራሉ እስከ ጻው ወይም እስከ ወንጌል እስክንል ድረስ ያለው ነው ይሄ ንዑስ ቅዳሴ ወይንም እስከ ፍሬ ቅዳሴ ያለው ተብሎ የሚለየው ይሄ ቅዳሴ ምናል በአብዛኛው አራራይና ግዝ እየሆነ ነው የሚሄደው አራራይ በጣም ልብ የሚመስጥ ነው ከዚህ በኋላ ያለው ቅዳሴ ፍሬ ቅዳሴ የሚባለው ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግዝ ወራት አሉ ግዝ ብቻ የሚቀደስባቸው ከዛ ባለፈ ደግሞ እዝል የሚቀደስባቸው የሚባሉ አሉ እና ከዚህ በላይ ያሉት በአብዛኛው አራራይና እዝል ወይ አራራይ ነው የሚሆን ወይ እዝል ነው የሚሆነው እንዲህ ብለው ነው የሚሄዱት ይሄ የመጀመሪያው ነው በሁለት ተከፍሎ ይሄዳል እንደ ሶስተኛ ግን ደግሞ ግባተ መንጦላይት የሚባላል እምነበሃ ብለን ወይንም ኩሉ ዘገብራ ለጽድቅ ብለን እስከምንጀምር ድረስ ያለው ካህኑ ብቻውን ሰራዩ ካህን የሚደግመው አለ በአብዛኛው ዳዊት ላይ ነው ይሄን ጸሎት ብቻውን ወደ ምስራቅ ዙሮ የሚጸልየው አለ ወደ ምዕራብ ዙሮ የሚጸልየው አለ ይሄን ጸሎት ከጨረሰ በኋላ ይሄ ግባተ መንጦላይት ይባላል ለቅዳሴው ዝግጁ መሆን ነው እኔ ዝግጁ አድርገኝ ብሎ ስለሱም ስጋውን ደግሞ ለመቀበል የመጡ ምእመናን ዝግጁ ይሆኑ ዘንድ ለነሱ የሚጸልይላቸው ጸሎት ነው ይሄ ከዛ በኋላ ያለው ሥርዓተ ቅዳሴ ይባላል ቀጥሎ ያለው ፍሬ ቅዳሴ ተብሎ የሚጠራበት አውድ አለ እና እነዚህ ናቸው ክፍሎቹ ቅዳሴ ጊዜ መብራት የማይቀር ነው እንኳን በሐዲስቱ በአማናዊቷ ቤተክርስቲያን በብሉይ ኪዳንም በቀዳማይ ሰዓተ ሌሊት በርታ በቀዳማይ ሰዓተ ሌሊት የምትጠፋ ብርሃን ነበረች በቤተ መቅደስ ከማይጠፋው አንዱ ብርሃን ነበር ማለት ነው እና በምሳሌዋ ቤተ መቅደስ እንኳን ብርሃን ነበር ብርሃን ማለት የደስታ የዘመነ ሰላም የዘመነ ብስራት ምሳሌ ስለሆነ ብርሃኑ ከዚህ አንፃር ነው የሚወሰደው ቤተክርስቲያን ከመላእክት የተለየ ስርዓት የላትም በአምሳለ መላእክት ነው ለምሳሌ በመላእክት ዘንድ አሁን ምን አለ መሰላችሁ ኪሩቤል መንበር ተሸካሚ ናቸው ሱራፌል ደግሞ አጠንተ መንበር ይባላሉ ለምሳሌ ሱራፌል ያጥናሉ ማይጠንት ይዘዋል ፍም አለ ሁሉ ነገር አለ ሰማይ ላይ ያለው በምድር ሁሉ ነገር አለ ለምሳሌ ሰማይ ላይ ማይጠንት አለ ሰማይ ላይ መንበር አለ ታቦተ ብርሃን አለ ሁሉ ነገር ሰማይ ላይ አለ እዚህ ቤተክርስቲያን ላይ የሚደረገው ሁሉ ነገር አለ ለምሳሌ ሱራፌል ምን ይላሉ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ ከዛ በኋላ ኪሩቤል እንደ ዲያቆኑ ነው ደግሞ ይደሉወሙ ለአብ ለወልድ ለመንፈስ ቅዱስ ይላሉ ለአብ ለወልድ ለመንፈስ ቅዱስ ይገባቸዋል ይላል በዚህ በራእየ ስም ተጽፎ እናገኘዋለን በሰማይ የሌለ ስርዓት ቤተክርስቲያን ላይ ስርዓት አይካሄድም አንድም ቢሆን በምድር ላይ ደግሞ ሰራዩ ካህን ምን ይላል ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል ዲያቆኑ ደግሞ ምን ይላል ማለት ነው ይደሉወሙ ለአብ ለወልድ ለመንፈስ ቅዱስ ብሎ ይናገራል ማለት ስለዚህ ሰማይ ላይ ያለው ስርዓት እንዲህ ይደረጋል ለምሳሌ ሰማይ ላይ አንዱ ቦዘይከል በቅዳሴ አስናቶ ይስሪ የሚያመሰግን አለ ይላል ከበሮ የሚመታ አለ ይላል የሚቀድሰው ይቀድሳል የሚያመሰግነው ያመሰግናል ከበሮ የሚመታው ከበሮ ይመታል ሰው የሚጠብቀው ሰው ይጠብቃል እያንዳንዳቸው መላእክት ስርዓት አላቸው በቅዳሴ ጊዜ ቤተክርስቲያን ስርዓትም እንደዛ ነው ለምሳሌ ሊቀ ዲያቆን አለ አሁን ሊቀ ዲያቆኑ የሚሰራው በዋናነት ምንድነው ከተባለ ጭራ መነሳንስ በተለይ ሁለት ዲያቆናት ይሆኑና ስጋውና ደሙ ላይ ተዋሲያን እንዳያርፉ ይከለክላሉ ከዛ ባለፈ ግን ህዝቡን ተንሱ ጸልዩ እያለንጉላለ ይዞራል ይሄ ማለት ህዝቡን ማንቃት ነው መጠበቅ ነው ምክንያቱም ቤተክርስቲያን ላይ ገብቶ ለበረከት የመጣውን ሌላ ኃጢአት ሰርቶ እንደሄድ ማንቃት ነው ማለት ሰማይ ላይ አይደለም ምድር ላይ የተሰራ ስርዓት የለም ሁሉ ነገር መነሻው ሰማይ ነው ማለት አዱ እስኪባል ድረስ ቤተ መቅደሶች በሮች ይዘጋሉ ይሄም የምስጢሩን ገናናነት ያሳያል ለተመረጡ ለካህናት ብቻ የሚገለጥበት ጊዜ ስለሆነ አዱ ከተባለ በኋላ ቤተ መቅደሱ በሮቹ ይከፈቱና መጋረጃው ግን ይጋረዳል ከዚያ በኋላ መጋረጃ እስከ ፍጻሜ አይገለጥም ጌታችን ቀራንዮ ላይ ሲሰቀል ከ6 ሰዓት እስከ 9 ሰዓት ፀሐይ ለምን ጨለመች ጨረቃ ለምን ደም ሆነች ከዋክብት ስለምን ረገፉ እርቃነ ክርስቶስን ላለማሳየት አይደለ ወይ ቅዳሴ የቀራንዮ ምሳሌ ነው ዘከረነ እግዚኦ ውስተ መንግሥትከ ብሎ ፈያታዊ ዘይማን ያ በውስጡ ቅዳሴ የተቀደሰበት እንዲያውም የመጀመሪያው ቅዳሴ ክርስቶስ ነው አስቀዳሹ ደግሞ ፈያታዊ ዘይማን ነው ይላል ሳዊሮ ዘስሙናይና በዚያ ጊዜ ሁሉም የሚደርሱ ቅዳሴያት ከክርስቶስ ፊት የሚደርሱ ናቸው ከንጉሱ ፊት ነው ያለው ስለዚህ በቅዳሴ ጊዜ መጋረጃ በዚህ አግባብ መንጦላይቱ ተጋርዶ በዕለተ ስቅለት 7 ተአምራት ተደርገዋል አንዱ የቤተ መቅደስ መጋረጃ ነው የተቀደደው እና የቤተ መቅደስ መጋረጃ እኮ ተቀዷል ለምን ዛሬ እንጋርዳለን የሚሉ ጥያቄዎች አሉ የቤተ መቅደሱ መጋረጃ
የተቀደደው መጋረጃ የብሉይ ኪዳንን የኦሪት መሸፈኛ ግላ ኦሪት እንለዋለን በእኛ አነጋገር የኦሪቱ የነበረው ይሄ ያለፉ ስርዓታት ማለፋቸውን የሚያሳይ ኦሪት ከዚህ በኋላ እንዲህ ተቀዳለች እምጠቅመው እንጂ የሚጎዳው ቀርቷል ይሄ በውስጡ ያለው ስርዓተ ሰብ መስዋዕቱ ምኑ ቀርቷል የሚለውን የሚያሳይ እንጂ ለሐዲስ ኪዳን አይደለም የሚሰራው የቤተ መቅደሱ የብሉዩ ቤተ መቅደስ መጋረጃ ተቀደደ ማለት አንደኛ ከዚህ በኋላ የሰው ልቡና እንዲህ ክፍት መሆን አለበት ክርስቶስን የሚያስገባ ክፍት መሆን አለበት ማለትን የሚያሳይ ለሐዲስ ኪዳን እንዳይወሰድማ ብርሃናውያን ፍጥረታት ተፈጥሯቸውን ለውጠው ጨለማው ነው ስለዚህ አይታዩም ማለት ነው በዚህ አግባብ ፀሐይ ጨልማ ከዋክብት ረግፈው ጨረቃ ደም ሆና የተፈተተውን ስጋ የተቀዳውን ደም መጋረጃ ገልጠን እንዲያው እዩኝ እንዳይሆን በዚያው መልእክት አለኝ እንዲያውም በስራታችን የአፋና የውስጥ ቡራኪያት የሚባሉ አሉ አሁን በቅዳሴ ላይ እንደ ካህኑ ወጥቶ ሲባረክ ታያላችሁ ወደ ውጭ ወደ ህዝቡ ሲባረክ እነዚህ የሚባረኩ ቡራኪያት በቁጥር ወደ 21 ይሆናሉ እነዚህ የአፋ ቡራኪያት የውስጥ ቡራኪያት ደግሞ አሉ የውስጥ ቡራኪው እንደዚህ 21 በቅዳሴ ውስጥ 42 ቡራኪያት አሉ ከመጋረጃ በአፋ ከመጋረጃ ውስጥ ብሎ ስራ ሰርቷል መንጦላይቱ ከተገለጠማ ከመጋረጃ በአፋ የሚባል ቡራኪያት አለ ከ6 ሰዓት እስከ 9 ሰዓት የጨለመችውን ዕለት ዓርብን የምናስብባት መንጦላይቱ ተመልሶ ምእመናንም በመቋሚያቸው ሆነው እኛም ባለንበት ሆነን ነው አገልግሎት የሚፈጸመው ማለት ነው ከቤተ መቅደስ ይዘው ወደ ቤተልሔም ይሄዳሉ ሲሄዱ እነዚህ ነቢያትን የሚሰብኩ ናቸው ፈኑዴከ ማርያም እባክህ እጅህን ወደ ምድር ላክልን እያሉ እነ ኢሳይያስ ሳይቀር ክርስቶስ እንዲመጣ ስለ ቤተልሔም ትንቢት ተናግረዋል ናሁ ሰማይናሁ በኤፍራታ እያሉ እነ ዳዊት ተናግረዋል እነሆ በኤፍራታ ሰማ ነው እያሉ ማለት ከቤተልሔም በመሶበ ወርቅ ፍስቱን ይዘው ይመለሳሉ ማለት ነው ይሄ የልደቱ ምሳሌ ነው ጌታችን ከቤተልሔም ተወልዶ ወደ ቀራንዮ መሄዱን የሚያሳይ ነው ቤተልሔም የእመቤታችን ምሳሌ ናት ማቴዎስ ወንጌል ምዕራፍ 2 ሉቃስም እንደዚያ 2 በተለይ ተመዝግቦ የምናገኘው የልደቱ ምሳሌ ነው እዚያ በኋላ መሶበ ወርቁን ተሸክሞ የክርስቶስ ስጋ የሚሆነውን ህብስቱን ተሸክሞ ይመጣል ያቺ መሶበ ወርቅ ደግሞ የእመቤታችን ምሳሌ ናት ክርስቶስ እስኪጸነስባት ድረስ ነቢያት እነ ሙሴ ሌሎችም 40 ዓመት ሲመገቡት የነበረ ከሰማይ የሚወርድ መና ነበረ ያን መና በመሶበ ወርቅ አድርገው መፈራረጃ የሆነባቸው ዘንድ ለአይሁድ ይኖር ነበር በቤተ መቅደስ ያ ይኖር የነበረው ህብስት ክርስቶስ እንደተጸነሰ ዕለቱን እንደውሃ ቀልጦ ጠፍቷል ይላል እና ያ በኦሪት የነበረው መሶበ ወርቅ በነገራችን ላይ በኦሪትም ይገለገልበት ነበር የመሶበ ወርቅ ማይጠንተ ወርቅ ተቋመ ወርቅ እነዚህ የቤተ መቅደስ ንዋያት በኦሪቱ ሲገለገሉባቸው የነበሩ ንዋያት ዛሬም ለቅዳሴ ያገለግሉናል እና እንዲህ ያደረገ እና ያ መካከል ላይ ያለው ህብስቱ ክርስቶስ ነው መሶበ ወርቅ እመቤታችን ነው መሶቡ ቢቻል በወርቅ ነው የሚደረገው የወርቅ ግርፋት ይኖርበታል ወርቁ የንጽህናው የቅድስናው ምሳሌ ነው ወርቅ የሚገኘው ከጭቃ ነው ከጭቃ ተገንቶ ግን ወርቁ ወደ ጭቃነት አይቀየርም ወርቅ ሆኖ ነው የሚገኘው እመቤታችን ቅድስት ድንግል ማርያም ደግሞ በንጽህና በቅድስና የተዋበች መሆኗን ማሳያ ነው ከኋላ ይከተላል ደግሞ አንድ ካህን ከኋላ ይከተላል ከኋላ የሚከተለው የሐዋርያት ምሳሌ ነው ማለት ሁሉ አደግነ ወተሎናከ ምን ተንከተውበና በማቴዎስ ወንጌል ምዕራፍ 19 ላይ ሁሉን ትቶ ተከትለውታል ሐዋርያት ስለዚህ ከኋላ የሚከተለው መሶበ ወርቁን የተሸከመው ያ ህብስቱ ክርስቶስ ነው በኋላ የሚከተለው ደግሞ የሐዋርያት ምሳሌ ነው ኋላም እንዲየ የሰባርዲት የሊቃውንት እንዲያለ ይቀጥላል ማለት ወደ ቤተ መቅደሱ ሲገባ አሁን ገና ወደ መለወጥ ወደ ዝግጅት እየሄደ ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ደሙን ለመስጠት በቀራንዮ ለመሰቀል ያደረገውን ተልእኮ በሙሉ በዚያ በቅዳሴ ውስጥ እያሳዩ ይቆያሉ ስጋው ደሙ በፍጻሜው ላይ ለምእመናን ይሰጣል ማለት ነው ይህች ሰዓት ምን ያህል የምታስጨንቅና መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና ቤተ መቅደስ ላይ የሥራዩ ካህን ይቆያል የሚመጠን ግርም ዛቲ ይለት እንተ ምንያ ይወርድ መንፈስ ቅዱስ መልተ ሰማያት ነው መንፈስ ቅዱስ ከሰማይ የሚወርድባት ይህች ቀን ምንኛ አስፈሪ ናት ይላል አስፈሪነቷ ምንድነው ከተባለ ክርስቶስ በአካል የሚገለጽባት ስለሆነ ነው ለምን ከተባለ ስጋው የክርስቶስ ስጋ ነው ደሙ ደግሞ የክርስቶስ ደም ነው ለምሳሌ ያህል ብናነሳ ቤተ ክርስቲያን መላእክት በቀን 600 በሌት 600 ይጠብቋታል መላእክት ለዛ እኮ ነው አይደል ለምሳሌ ቁስለት ያለበት የተዳደፈ ሰው ኃጢያተኛ ሰው እኮ ቤተ ክርስቲያን አይግባ ነው የሚለው አይደል ለምሳሌ ቂም በቀል ያለው ሰው ምን ያለው ሰው ውጭ ላይ ነው ቂሙን አውርዶ አዛ በኋላ ይግባ ነው ደጀ ሰላም ይባላል አይደል ደጀ ሰላም እኮ ኃጢያት ያለበት ሰው እንዳይገባ መከልከያ ነው ይህች ቀን ምንኛ አስፈሪ ናት ብሎ ካህኑ የክርስቶስ
ስጋ የሚሆነው የክርስቶስ ደም የሚሆነው ህብስቱና ወይኑ ወደ ቤተ መቅደስ ሲገባ ያን ጊዜ 600 መላእክት እንደሻሽ ይነጠፋሉ እንደ ቅጠል ይረግፋሉ ማለት ዙሪያዋን ቤተ መቅደሷን ይከቧታል ያን ጊዜ ያለ አገልግሎት ቤተ ክርስቲያን ላይ መውጣት መውረድ አይቻልም ምክንያቱም አስፈሪ ሰዓት ናት መላእክት ለምንድነው እንደሻሽ የሚነጥፉት ከተባለ በስርዓት የሚያገለግለውን ይደግፉታል አይዞ ይሉታል ማለት እንዲሁም በዚህ በመጽሐፈ መነኮሳት መልአከ እግዚአብሔር ይደጉጸኒ ይላል መልአከ እግዚአብሔር ጎኔን እየወጋ ተነስ ለጸሎት ይለኝ ነበር ይላል እና ምንድነው ከተባለ በስርዓት የሚያገለግለውን አይዞ በርታ ይያሉ እንዲጸልይ የበለጠ እንዲያገለግል ይደግፉታል አሁን እኮ ሰው 24 ሰዓት ቢደክሙ ቅዳሴ ከገባ በኋላ ይነቃል ለምን እንደሚነቁ አጋዥ መላእክት አሉ ሰው ብቻ አይደለም የሚቀድሱ ይሄን ቅዳሴ ህብረታዊ ነው የተባለ ለዛ ነው እና ያን ጊዜ ግን መላእክት የሚያደርጉት ምንድነው ከተባለ በኃጢአት ምክንያት የማይገባ ስራ ቅዳሴ ላይ የማይሆን ነገር የሚናገር ከሆነ መላእክት ይቀስፉታል ለምሳሌ ያህል ማያብና አንድ ቀውስጦስ የሚባል መልአክ ነበረ እና ህፃናትን ቅንሳፉ ተብሎ የተላኩ እንግዲህ ህፃናት ኑሃቤ ቡርካን ላቡ የተረሱ መንግስተ ሰማያት እናንተ ቂም በቀል የሌለባችሁ ንጹሃን ናችሁ የተባሉ ናቸው ህፃናት እና እግዚአብሔር ቅዳሴ ላይ ህፃናት እንኳን ቢያውቁ በህፃናት ላይ ራሱ ምናልባት በስጋ ሊፈርድባቸው ይችላል ማለት ለምን እንደሚቀሰፉ ከተባለ በቅዳሴ ጊዜ አወቁ ያን ጊዜ ቀውስጦስ የሚባለው መልአክ እንደው አንድ ህፃን መልካም የሆነ ህፃን አገኘና ያን ህፃን ትቶት ሄደ ይላል ትቶት ሲሄድ እግዚአብሔር በዚህ አዘነበት ተቆጣበትና ረድኤት ተለየው ከዛ በኋላ ክንፍ አለው በክንፉ መብረር አቃተው ማለት ሲያቅተው ከዛ በኋላ ሳሙኤል የሚባል ዘደብረ ቀለሞን ይለዋል እንደገና ወደ እመቤታችን አማልዶ ጸልዮ ምን ብሎ 41 ጊዜ ወታድርሶ ህዝቡ ሁሉ እንዲጸልዩ ታድርጎ መልአኩን ክንፉን ይዞ ተንስ በስመ እግዚእነ ኢየሱስ ክርስቶስ ብሎ መልአኩን ወደ ሰማይ እንዲያሳርገው አደረጋይ የክርስቶስን ስጋ የሚፈትቱ ካህናት ከመላእክት በላይ ናቸው የሚባለው ለዛ ነው ለምን ከተባለ በዚህ በመታስፈራው ሰዓት ከአገልግሎት ውጪ ቅዳሴ ላይ እንደፈለጉ ማውራት እንደፈለጉ መንቀሳቀስ ማለት በጣም ያስቀጣል ስለዚህ ይችለት እጅግ አስፈሪ ናት ምክንያቱ ክርስቶስ በዓለም የመላ ቢሆንም በአካልነት የሚገለጽባት ጊዜ ናት ይቺ ሰዓት ሁለት መነኮሳት አንዱ የበቃ ነው አንዱ ያልበቃ ነው ያልበቃው ይጠራጠራል አሁን እውነት ህብስቱ ተለውጦ ስጋው እንደ እግዚአብሔር ይሆናል ወይስ ወይኑ ተለውጦ ደግሞ እንደ እግዚአብሔር ይሆናል እያለ ይጠራጠራል የበቃው አወቀበትና ናንድስ ቤተክርስቲያን እኔ ማጠራጠራለሁ ብሎ ቤተክርስቲያን ላይ መተው ያስቀደሱ ይያለ ካህሉ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ሲል ያን ጊዜ ጉልላቱን ሰንጥቆ ወርዶ መልካም የሆነ ህፃን መጥቶ ሲወድቅ ያለ ከመንበሩ ላይ ከዛ በኋላ ሀበና ሲል ካህኑ ሲያርደው ሲያወራርዱ ማለት አሁን ልብ በሉ አንድ ሰው እንደው እንበለው እንደኛ በሰይፍ ያወራሩት ብናይ ምን ያህል ይሰማናል ያን ጊዜ እጅግ ደነገጠና ወደቀ ማለት ከዛ በኋላ ሲደነገጥ አይዞህ ብሎ አረጋግጦ ይው ክርስቶስ ያን ጊዜ ተገለጸላቸው ለእናንተ በሚቻላችሁ መጠን መታየቴ በአምሳለ ህብስት በአምሳለ ወይን መታየቴ እንጂ ሁሉ ጊዜ እንዲህ ስታረድ ኖራለሁ እና ያቺ አስፈሪ ሰዓት ናት ምክንያቱም ክርስቶስ በአካልነት እየታረደ ደሙ እየፈሰሰ የካህኑ እጅ በደም ዋጅቆ እያየ ነው እንዴት አታስፈራ ያቺ ሰዓት አስፈራለኝ መድኃኒዓለም ክርስቶስ እኮ በገነት አዳም በድሎ ሳለ እግዚአብሔር መጣና አሁን አዳም ያለበት ጠፍቶ አዳም ወይ ወየት ነው ያለህ አለው አታድርግ ያልከኝና አድርጌ ፈርቼ በቅጠል ተሸሽያለሁ አለ ክርስቶስ በአካልነት የሚገለጽባት ሰው እጅግ አስፈሪ ሰዓት ናት ከ40 ክንድ ውስጥ ቅዳሴ እየተቀደሰ እንደፈለገ መንቀሳቀስ በስጋም ያስቀጣል በነፍስም ያስቀጣል አንዳንድ ሰዎች እንደምን ያደርጋሉ ወንጌል አልተባለም እግዚኦ አልተባለም እንደዚህ ይያሉ አቋርጦ መጥቶ ህፃናት ሁሉ ለማቁረም የሚሞክሩ ሰዎች ሁሉ አሉ ትክክል አይደለም አርደቅለቀት ምድር ወሰማይ አንጠብጠበ ይላል ሊቁ ቅዱስ ያሬድ ምድር ተነዋወጠች ሰባት ተአምራት ተደርገዋል ያቺ እኮ ሰባቱ ተአምራት የተደረጉባት ሰዓት ናት ምክንያቱም ከሰማይ መላእክት ወርደው እንዳሸን የተነጠፉባት ከእግረ መስቀሉ 600 ሙታን የተነሱባት ፀሐይ የጨለመችበት ጨረቃ ደም የሆነችበት ጨረቃ ያለቀሰችበት ሰዓት ነው ስለዚህ ያን ጊዜ ያለቀሱ ያነቡ ኃጢያትን ያሰቡ መቆም ቢቻል እንጂ ያቺ ቀን እጅግ አስፈሪ አስደንጋጭ ናት ምር የምትነዋወጥባት ሰዓት ናት ያቺ ሰዓት እኮ ክርስቶስ ተሰቅሎባት የነበረበት ሰዓት ስጋው ሲሰጠቆ መቃብራት ተከፍተዋል ስለዚህ ልዩ ታምራት የተደረገበት ሰዓት ስለሆነ ይቺ ሰዓት ቀራንዮ ክርስቶስ 3 ሰዓት ካደረገው ሰዓት ለይተን የምናይባት አንድም ነገር የለም እና ይቺ ሰዓት አስፈሪ ሰዓት ናት መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት አሁን ይሄ ጥያቄ ብዙ ጊዜ አንዳንዱ አሐዱ ሲባል ነው ሌላኛው ሀበነ ሲባል ነው አንዳንዱ እግዚኦ ሲባል ነው እውነት ለመናገር አሐዱ ሲባል ስጋው ደግሞ ቢለወጥ ኑሮ አሐዱን ካልን በኋላ ሌላው ባላስፈለገ ነበር ማለት ነው ሀበነ ላይም ከሆነ የሚለወጠው በቃ ሀበነን ብለን ጨርሰን በተለያየ ነበርና ሙሉ ቅዳሴው የስጋው ደግሞ መለወጫ ነው ይሄንን ፍጥረት የትኛው እንደተለወጠ የሰው ልጅ ሊያየው አይችልም ከተለወጠ በኋላ ያዩት አሉ ተለውጦ ጻዳ በግ ሆኖ ሲያርዱት እጃቸው በደም ሲታለል ያዩ ቅዱሳን አባቶቻችን ይበቋሉ ሲለወጥ ግን ህብስቱ ወደ ስጋ መለኮትነት ሲለወጥ ግን ያዩ ያቺ ቅጽበት አትታወቅም
ይሄ ማለት እኛ የምንሰራው ድርሻ አለ እግዚአብሔር የሚወስደው ድርሻ አለ ማለት ነው እና የኛ ድርሻ ምንድነው ሙሉ ስርዓቱን እያደረስን ቅዳሴውን መቀደስ ቅዳሴ ስንገባ ጀምሮ መንፈስ ቅዱስ የሚወርድባት ብለን ነው እናውጅ መንፈስ ቅዱስ ወርዷል መላእክት ተረፈዋል ስጋው ደግሞ ለምእመናን ተሰጥቶ ናኩቶ ስጋውን ያበላን ደሙን ያጠጣን እናመሰግናለን ብሎ ዲያቆኑ አዋጅ እስኪ ነገር ድረስ በየትኛው መስመር የትኛው ቦታ ላይ እንደሚለወጥ አይታወቅም ይሄ አምላካዊ ክንውን ስለሆነ ማለት ነው እስመለ ቅዳሴ ክቡር ነው በቅዳሴ መካከል ያለ ሰው ልክ ራሱን ከሳት ፊት እንዳቆመ በተጠንቀቅ ነው የሚቆመው ወይም ደግሞ ንጉስ እንደሚቀበል ሰራዊት ተዘጋጅቶ ይጠብቃልና ቀዳሹም አስቀዳሹም የቆሙት ከሳት ፊት ነው ሳተ መለኮት ፊት ስለዚህ ያንን ንቋቃሎ ወጥቶ የሚሄድ ሰው ከቤተ ክርስቲያን ይሰደድ ከመናናነት ላይ ይለይ ግን ደግሞ ምክንያት የሆኑ ነገሮች አሉ በዚያው የማይዘነጉ ሰው በህመም ምክንያት ከዚያ ውስጥ ሊያስቆም የማይችል ቢኖርበት በመካከል ጻኡን ክርስቲያን ዞር ብሎ ቅዳሴውን ንቆ አቃሎ ግን መጻሕፍቱን ባይሰማ የሚባለውን ቃል ቢንቅ ቅዱስ ስጋውን ክቡር ደሙን በዝግጅቱ ነው ባይቀበል ከቤተ ክርስቲያን ይሰደድ ብለው ሐዋርያት በአብጥሊስ የሚባል የሥርዓት መጽሐፋቸው እንደወሰኑት ይሄ ሰው ከቤተ ክርስቲያን ወጥቶ ይሄድ የሚለው ነገር በዚያ ነው የተቀመጠው እምነ ማለት እናታችን ማለት ነው ባህ ማለት እንደምን አደርሽ እንዴት ሰነበትሽ ማለት ነው ቅድስት ቤተ ክርስቲያን ስርጉት አረፋቲያ በእንቁ እያለ ይናገራል ኢሳይያስ 56 ላይ ሆኖ ሙሉ ቁጭ ብሎ ይገኛል አረፋቲያ በእንቁ ኢየሩሳሌምን እየመሰለ ኋላ በአዲስ ይመጣ ደግሞ ኢየሩሳሌም የተባለ ቤተ ክርስቲያን ናት ኢየሩሳሌም ማለት የሰላም ሀገር ማለት ሰላም የሚገኝባት ደግሞ እቺ ቤተ ክርስቲያን ናትና ለምሳሌ አሁን ሰንበት ቢሆን ወይንም ቅዳሜና እሁድ ቢሆን አሁን ሁሉ ዘገብራ ለጽድቅ ነው ጻድቅ ውቱ አሁን ይሄን ብናነሳው ዮሐንስ ወንጌል ምዕራፍ 8 ላይ ያለው ነው ማለት ጽድቅን የሰራት ሁሉ እውነተኛ ይባላል ሐሰትን የሰራት ደግሞ የሐሰት አባት ይባላል ይያለ ባለቤቱ ክርስቶስ ራሱ የተናገረው ነው እና መጽሐፍ ቅዱስ የሚነሳው ከዛ ነውና ቅዳሴ ህብረታዊ ነው የሚባለው ዲያቆኑ መሶበ ወርቁን ተሸክሞ ወደ ቤተ መቅደሱ እየገባ እምነባህ ቅዱስ ቤተ ክርስቲያን ይያለ ለሷ እየሰገደ ይገባል መቅደስ ላይ ሲገባ ራሱ እኮ መቅደስ የሚባል ጸሎት አለው ራሱ መቅደስ ለኪሩቤል መቅደስ ኪሩቤል ያንቺ የሚጋርዱሽ ይያለ መቅደስ ላይ ራሱ ጸሎት ይጸልዩ አማ እናታችን ቤተ ክርስቲያን ለምን እናተባለች እናጥቷን አጥብታ መከራ ተቀብላ ምታሳድግ ቤተ ክርስቲያን ደግሞ ስጋውን ሰጣ ደሙን ሰጣ ጥምቀትን ሰጣ ወደ መንግስተ ሰማያት የምታሻግር ስለሆነች ማለት ከዛ ሁሉ ዘገብራ ለጽድቅ ጻድቅ ውቱ እውነትን የሰራት ሁሉ ጻድቅ ነው አርብ ቢሆን ረቡ ቢሆን መስቀል አብርሃ በከዋክብት አሰርገው ሰማይ ይያሉ ዲያቆኑ ብቻ አይደለም የሚላቸው ተቀባዩ ሁሉ አስቀዳሹ ሁሉ የሚላቸው ጸሎቶች ናቸው የዲያቆኑ ብቻ አለ ለምሳሌ ተንሱ የዲያቆኑ ብቻ ነው እግዚኦ ተሳለና ግን የተቀባዩ ሁሉ ነው ሰላም ለኩልኩም የካህኑ ነው ምስለ መንፈስ ከሲሉ ግን የመመናኑ የሁሉ ነው ማለት ተንሱ ሲላውን አዳም ነው መጀመሪያ ተንሱ ያለው ከዛ በኋላ እግዚኦ ተሳለና ያሉ ደግሞ ነፍሳት ናቸው በሲኦል ያሉ ማለት ሰላም ለኩልኩም ክርስቶስ አላቸው ለእናንተ ሰላም ይሁን ለጁ እንዲያደርጉ አሳያቸው ማለት ከዛ በኋላ ምስለ መንፈስ ከብለው ደግሞ ነፍሳቱ ተቀብለው ይው ከሲኦል ወደ ገነት ተሻጋገሩ ማለት ዲያቆን ምን ጊዜም ቢሆን የዮሐንስ መጥምቀ መለኮት ምሳሌ ነው መሶበ ወርቁን ተሸክሞ ወደ ቤተ ክርስቲያን እየገባ ምነባህ እያለ ሲገባ እየመራ ነው ክርስቶስ እየመጣ ነው ምክንያቱም የክርስቶስ ስጋና የክርስቶስ ደምን ምን ይዟል ይዟል ወደ ቤተ መቅደሱ ክርስቶስ ይያውላችሁ ንስሐ የገባችሁ ካላችሁ ነው ተቀበሉ እያለ ነው ማለት እግዚአብሔር ይስማይከ ኩሎ ዘሰአልከ ወይተወከ መስዋዕተከ ወቁርባነከ ከመ መስዋዕተ መልከ ጼዴቅ ግባተ መንጦላይት ማለት በአብዛኛው ሰራዩ ካህን ነው የሚያደርገው ይሄን ነገር የሚጸልየው እሱ ነው እሱ እየጸለየ ታዲያ ምን ማድረግ ነው ግባተ መንጦላይት እየደገመ ከሆነ ምእመናኑ ይዘጋጃሉ ሊገባ ከሆነ ደግሞ ቅዳሴ እምነባህ ከተባለ ጀምሮ ቤተክርስቲያን ማንም ሰው አይገባም ምክንያቱም ያን ጊዜ መላእክት የሚረቡበት እንዳሽን የሚነጥፉበት ስለሆነ እያንዳንዱ ሰው መግባት አይችሉም ስለዚህ የሚደረጉ ስርዓቶች ምንድነው ግባተ መንጦላይት ካህኑ እየደገመ ከሆነ የሚያስቀድሰው ያን ጊዜ ሙሉ ሰው ዝግጁ ይሆናል ማለት ዝግጁ ሲሆን ያን ጊዜ ደወል በነገራችን ደወል ራሱ ይመታል ውጭ ላይ አሁን እንደ ባንዳንድ ቦታ አልጠብቀው ይያልን እንጂ ደወል ይመታል ግባተ መንጦላይት ሲደግም ገና ካህኑ ታይቶ ደወል የሚደውል ውጭ ላይ ያለው መረዋ የሚባለው ደወል ይደውላል ይሄ ማለት ማዘጋጃ ነው ግቡ ቅዳሴ ሊገባ ነው ተዘጋጁ ግቡ ነው ተብሎ እስከ ጻው ድረስ ያሉት የሁለተኛው ክፍል ምንለው የሚደረግባቸው ስርዓቶች ምንድነው ከተባለ ከዛ ቀጥሎ ሀዱ ነው የሚለው ከሀዱ በኋላ ዲያቆኑ እየወጣ ማይጠንት ያሳጥናል መስቀል የሚሳሉ መስቀል ይሳደማሉ መቁረብ የሚችሉ ዝግጁ እንዲሆኑ ይደረጋሉ እንዲህ እያለ ነው የሚቆዩ እያንዳንዱ ቦታቸውን ይዘው ስራ ጠብቀው ይቆያሉ እና ቅዳሴው ተያያዥነት ያለው ነው ቀጥሎ የሚሄድ ነው ሶስተኛው ክፍል ግን ልዩ የሚያደርገው አሁን ይሄ የሁለተኛው ክፍል ላይ ተሳታፊ ይሆናሉ ዲያቆኑ ማለት ለምሳሌ ንፍቁ ዲያቆን አለ ሰራዩ ዲያቆን አለ ሁሉም ተሳታፊዎች ይሆናሉ
ከዚህ በኋላ ግን ቅዳሴ ማርያም ሙሉን በንባብ በአብዛኛው የሚለው ሰራዩ ካህን ነው። አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ የሚለው ከነዜማውም ከነቃሉም እጅግ በጣም ግርማ ያለው አስፈሪ ዝግጅቱ ራሱ ካህኑ እጁን ዘርግቶ ሰልፍ ላይ እንዳለ ወታደር ወይም እሳት ፊት እንደቆመ ሰው በተጠንቀቅ ቆሞ ወደ ሰማይ እያየ የሚመሰክረው ሃይማኖታዊ ቃል ነው። አሃዱ አብ ቅዱስ ማለት አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። ሶስቱም ደግሞ በባህሪ በህልውና በአገዛዝ በስልጣን አንድ ናቸው። ፍጹም መልክ ፍጹም አካል ያለው አብ ፍጹም አካል ፍጹም መልክ ያለው፣ ወልድ ፍጹም አካል ፍጹም መልክ ያለው፣ መንፈስ ቅዱስም ፍጹም አካል ፍጹም መልክ ያለው፣ ጽኑ ንጹህ ክቡር ልዩ ነው የሚለውን ነገር ሃይማኖት በመጀመሪያ ይታወጃል ማለት ነው። በዚህ ጊዜ በዙሪያ ያለው ሁሉ ይቆማል። እንደውም በተለምዶ እጅ ምእመናን ሁሉ ሲዘረጉ እናያለን። በዋናነት ይሄ የካህኑ ምስክርነቱን ሲሰጥ እጁን ዘርግቶ ወደ ሰማይ አቅንቶ ተዘከረኒ አቡየ ቀሲስ በጸሎት ከቅድስት በጽኒት ጸሎት አስበኝ ይሄን ነገር ሃይማኖት ልመሰክር ነው ብሎ ከተራዳዩ ካህን ተባርኮ እግዚአብሔርን ለምኖለት ጸልዮለት አውር ስማት ደግሞ ነው የሚገባበት። ይሄ ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ሐዋርያትን ወደ ዓለም ሲያሰማራቸው ወንዝ ታጠምቁም በሉ በስመ አብ ወወልድ ወመንፈስ ቅዱስ የሥላሴን አንድነት ሶስትነት ካሳየባቸው የወንጌል ክፍላት በተለይ በቃል እንድንጠራቸው የተወሰነ ይሄ ስለሆነ ያንን የተጠራውን ከዚህም ደግሞ በቅዳሴ ውስጥ አምስቱ አዕማደ ምስጢር አሉ። አሃዱ አብ ብሎ ሲጀምር ምስጢረ ሥላሴን ነው የሚጀምርበት። ኦ ውሉደ ሰላም እቱ በሰላም እናንተ በሰላም ግቡ ዛሬ ሲያርግ እንዳያችሁት ኋላ ሲመጣ ታዩታላችሁ የሚለውን ምስጢረ ምጽአትን ደግሞ በመጨረሻ መስከረን ነው የምንለያየው ማለት ነው። ስለዚህ ቅዳሴ ስንጀምረው ምስጢረ ሥላሴ ነው፣ ስንፈጽመው ደግሞ ምስጢረ ትንሣኤ ሙታን ወይም ምስጢረ ምጽአት ነው። ለዚያ ነው ይሄም ምስክርነት ካህኑ ብቻ አይደለም ተናግሮት የሚቀረው ምእመናኑ ሁሉ ተሰብስበው በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ አንተ ያልከው እውነት ነው፣ በእውነት አብ ልዩ ነው፣ ወልድም ልዩ ነው፣ መንፈስ ቅዱስም ልዩ ነው ወይም ንጹህ ነው፣ ክቡር ነው፣ ጽኑ ነው ብለው በአንድ ላይ ሃይማኖታቸውን መስክረው ከንጉስ ፊት እንደመቆም በፍርሃት ከአባታችን ፊት እንደመቆም በደስታ ምን መሰክረው ኃይለ ቃል ነው። በተለያዩ ሐሳቦች አሁን አትቱ ርሰክሙ አድኑ ርሰክሙ ያ ሁሉ ስግዱ እንደማለት ነው። በዋናነት በዚህ አዋጅ ሁለት ጊዜ ይባላሉ። ዲያቆኑም ይታወጃሉ። በመጀመሪያው ስግዱ ብሎ ፍትሐ ዘወልድ ነው የሚያነብ ካህኑ። ፍትሐ ዘወልድ ማለት ደግሞ ከተናዛዚ የቀረው ምእመናን በግንባራቸው ተደፍተው ስለ ንስሐቸው ስለ ሕይወታቸው የሚጸለይበት ነው ፍትሐ ዘወልድ። አሁን ሰው ንስሐ ገብቶ ከመምህረ ንስሐው ንስሐ ተቀብሎ ንስሐው ሲጨርስ የሚደገምለት አንዱ ፍትሐ ዘወልድ ነው። ያ ማለት በመካከሉ ብዙ ምርቃት አለው፣ ብዙ በረከት አለው። ያንን ምእመናን ደግሞ ንስሐ ሲገባ በሚደረገው ልማድ መሬት ላይ ተደፍቶ እኔ አፈር ነኝ ትቢያ ነኝ ተብሎ ዝቅ ተብሎ ከመሬት ተደፍቶ ነው ንስሐ የሚገባው ማለት ነው። በዚህ አግባብ የተሳሳትኩት የተዘነጋ ቢኖር በእውቀት ባለእውቀት የሰሩትን እግዚአብሔር ይቅር በላቸው እያለ ካህኑ ሊጸልይላቸው ስለሆነ የሱ ጸሎት ተሳታፊዎች ለመሆን ነው ምእመናኑ ግንባር ከጉልበት አድርገው መሬት ላይ የሚደፉት። ከዚያ በኋላ ስግዱ ያላቸው ዲያቆን ተመልሶ ተነስው ለጸሎት ይላቸዋል። ያን ጊዜ እንደገና ተነስተው በየመቋማቸው ምእመናኑ ሁሉ ይቆማሉ ማለት ነው። እና ይሄ የተናዛዚነት የተነሳይነት የተገዥነት ምልክት ሆነው ከመሬት ተደፍተው የሚችሉ እንደው ይሄን እንኳን በጤና ጉዳይ በተለያየ መንገድ የማይችሉ ከሆነ ደግሞ አንገታቸውን ዘንበል አድርገው ተነሳያነታቸውን ይገልጣሉ ማለት ነው። አቤቱ እግዚአብሔር ሆይ ብሎ ስለ ሕዝቡ ስለ ምእመናኑ ሁሉ ይጸልያል። ምእመናኑም እዚያው ሆነው ስለሚጸልይላቸው አቤት እያሉ ተደፍተው ይቆያሉ። ከዚያ በኋላ ካህኑ የመሰከረውን ተነስተው ዲያቆኑ ነጽር ይላል፣ አስተውል ለስጋው ደሙ በቅቻለሁ። አሁን የንስሐውን ጊዜ አልፈዋል። ስለዚህ በዚህ መካከል ስጋው ደሙን ለመቀበል በቅቻለሁ የምትሉ ተዘጋጅታችሁ ቅረቡ ይላል። በዚህ ጊዜ ካህኑንም ለይ ለስጋው ደሙ የበቃው ማን ነው ያልበቃና የበቃው ለይ ሲለው ቅዱሳት ለቅዱሳን ስጋው ደሙ የተሰጠው ለበቁ ሰዎች ነው፣ በቅቻለሁ የሚል ይቀበል ራሳችሁን መርምሩ ብሎ ደግሞ ካህኑ
ያውጃል። ይሄን አዋጅ ተከትሎ ቅድም በመግቢያችን ላይ ካህኑ ያለውን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ምእመናኑ ሁሉ በአንድ ላይ ይመሰክሩታል ማለት ነው። ሃይማኖታችን እንደ ሐዋርያት ነው ብለው ሃይማኖታቸውን ይመሰክሩና ግን ስለ ኃጢያታችን ግን በደለኞች ነንና እግዚኦ መሐረነ ክርስቶስ በዚህ ጊዜ ምእመናኑ ሁሉ እጃቸውን ይዘረጉና እንባ ያፈሰሱ 41 ጊዜ እግዚኦ መሐረነ ክርስቶስ ብለው በተሰበረ ልብ እጃቸውን ዘርግተው ፊታቸውን አቅንተው ወደ እግዚአብሔር ጸሎት ያደርጋሉ ማለት ነው። ጸልዩ ዲያቆኑ በዋናነት የሚላቸው 10 በላይ ናቸው። ጸልዩ ሲል ዲያቆኑ ሌሎችን እኛ ለእናንተ እንጸልያለን እናንተ ለኛ ጸልዩልን ነው። ምክንያቱም ከክርስቶስ ፊት ቆሟል። ከክርስቶስ ፊት ቆሞ እንዳንቀሰፍ የበረከት እንዲያደርግልን ለመንግስተ ሰማያት እንዲያበቃን ጸልዩልን ነው። ለምሳሌ ያህል የመጀመሪያው ጸልያው ምንድነው የሚለው ዲያቆኑ የሥራው ዲያቆን የሚለው ህሱ ዋሰብቁ ነው። ፈልጉ ዋሰብቁ ማልዱ ይላል። ከመይማረና ይቅር እንዲለን እና ምንድነው ማን ይቅር እንዲለን ለምኑ በማቴዎስ ወንጌል ምዕራፍ 6 ላይ ለምኑ ይሰጣችኋል ተብሎ ሹ ታገኛላችሁ አንኳኩ ይከፈትላችኋል። እና ይሄን ሐሳብ ነው አሁን ጸልዩ ህሱ ዋሰብቁ ማለት ማቴዎስ 6 ላይ ያለው ሌላ ነገር የለው ማለት። ከዛ በኋላ እንዲያለ ሄድና ደግሞ ጸልዩ በእንተ ላይ ያበው መባ ስለሚያገቡ ሰዎች ጸልዩላቸው። መባ አለ አስራት አለ በኩራት አለ እና በቃ ጸሎት ስለሚያደርሱ ጸልዩላቸው እያለ ይናገራል። እንዲህ እያለ ከሄደ በኋላ ጸልዩ በእንተ ወንጌል ለምሳሌ ስለ ወንጌል ጸልዩ ምን እንዴል ወንጌል ባዘዘልክ እንድንመራ እንድንሄድ ስለ ወንጌል ጸልዩ እንዲህ እያለ ይሄዳል ማለት ነው። ይሄ ብቻ አይደለም ጸልዩ በእንተ ሰላም ቤተክርስቲያን ስለ ቤተክርስቲያን ጸልዩ። ቤተክርስቲያን የሚባለው የምእመናን ህብረት ነው። ለምሳሌ ያለ የመጨረሻው ጸልዩ ምንድነው? ጸልዩ በእንቲያና አይደል ስለኛ ጸልዩ ወበእንተ ኩሎም ክርስቲያን ስለ ክርስቲያን ሁሉ ጸልዩ። ዲያቆኑም በእንተ ቅዱሳን ሲል መንፈሳውያን ከዚህ ከአጻዊ ህይወት ማለት በር ጠባቂ እንደማለት ነው። ከሱ ጀምሮ እስከ ፓትሪያርኩ ድረስ በጸሎቱ ያነሳል። እንዲሁም ደግሞ በተለያየ በባህር ገደል በጠረፍ ካሉ ወታደሮች እስከ ንጉሱ ድረስ ያነሳል። ለአዝሪቱ ለአትክልቱ ለእጽዋቱ ለነጋዲያኑ ከዚያ ለሌሉት ሁሉ በባህር በየብስ ስለሚነግዱት ሁሉ ይጸልያል። ጸልዩ የሚለው ውስጥ ላይ የተለያዩ ጸልዮች አሉ። ግን በዋናነት ዲያቆናቱ የሚሉት ወደ 10 በላይ ጸልዮች አሉ ማለት ነው። 11 ጊዜ ተንሱ ይላል ዲያቆኑ። ከዛ በላይ አሉ እርግጥ ግን እንደየጊዜ ሁኔታ በቁጥር የሚባሉ ተንሰው አሉ። በዜማ ግን ከ11 አልፉም 11 አካባቢ ናቸው በዜማ የሚባሉት። እነዚህ ተንሰው ማለት ምንድነው? ልቦናችሁን አንቁ ነው። ሰማያዊ ሐሳብ ሰው ሊቆያኑ ሳፈሩ በቅዳሴው ላይ ይኩን ህሊናክሙ ህሊናችሁ ከፍ ያለ ይሁን አይደለ? ቤተክርስቲያን ላይ ስንሆን ማሰብ ያለብን ወለነሳ ሀገርነ ዘውስተ ሰማይ ሀገራችን እኛ በሰማይ ነው። ስለዚህ በሰማይ ከሆነ ሀገራችን ደግሞ የምናስበው ምንድነው? ቤተክርስቲያን ስርዓተ ሰማይ ተሰራ በስርዓተ ምድር ነው። የሰማይ ስርዓት በምድር ተሰርቷል። ቤተክርስቲያን ሰማይ ላይ ያለውን ስርዓት በምድር ሆነን የምናይበት መገለጫ ናት ቤተክርስቲያን። ስለዚህ ቤተክርስቲያን ላይ ሆነን ዲያቆኑ ተንሱ የሚለው በየሰዓቱ ተነሱ ነው አይዟችሁ ማለት ማረጋጃ ነው። እና የተንሱ ደራሽ የመጀመሪያው አዳም ነው ይታወቃል። አዳም በዕለተ ዓርብ 5500 ዘመን ሲጠብቃት የነበረችው ያቺ ተስፋ ያቺ መድኃኒት ዮም ዕለተ ህሪት የድነት ቀን ዛሬ ናት ተብሎ በኢሳይያስ 59 እንደተነገረ የድነት ቀን የምትባለው ይቺ ዕለተ ዓርብ ናት። እና በዕለተ ዓርብ አዳም መድኃኒዓለም ክርስቶስ ከመስቀል ተሰቅሎ በቀራንዮ አደባባይ ሆኖ ያን የነበረው የ5500 ዘመን የነበረለትን ኃጢያት ያን የነበረውን መርገም ሁሉ ካስወገደለት በኋላ እንግዲህ ክርስቶስ 9 ሰዓት ላይ ከመስቀል ወርዷል። 11 ሰዓት ላይ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዷል። ሲኦል ላይ ወርዶ ክርስቶስን ሲያየው አዳም ምን አለ? ተንሱ ለጸሎት አለ ማለት ለጸሎት ተነሱ አለ ማለት። ያን ጊዜ ባለቤቱ ክርስቶስ ደግሞ ሰላም ለኩልክሙ ብሎ እጁን ሰጣቸው። ያቺ የሰጣቸው እጅ እንደ ጥምቀት ነው። በአካለ ነፍስ አሁን እንደ ጥምቀት የሆናቸው ያቺ ሰላም ለኩልክሙ ብሎ እጁን ሲያሳያቸው ነው ጥምቀት የሆነችው ማለት። ሌሎች ደግሞ በነፍስ ዓለም ያሉት ምስለ መንፈስከ ከመንፈስ ጋር ማለት አንተ ካደረክልን ከቸርነት ጋር ብለው ነፍሳት ሁሉ በ11 ሰዓት ወደ ገነት እንዲገቡ ሆነዋል። እና ተንሶ የሚልበት ዋናው ምክንያት ማነቃቃት ነው ህዝቡን። ዲያቆኑ ተንሶ ሲል ምእመናኑ ምን ይላሉ? እግዚኦ ተሳለን አቤቱ ይቅር በለን ይላሉ ማለት አስቀዳሽ ሁሉ አቤቱ ይቅር በለን ይላሉ። ከዛ በኋላ ቄሱ ደግሞ ሰላም ለኩልክሙ ሰላም ለእናንተ ይሁን ማለት ሰላም ወንጌል ናት። ወንጌል ለእናንተ ትሁን፣ ሰላም መንግስተ ሰማያት ናት። መንግስተ ሰማያት ለእናንተ ትሁን ይላል ማለት ነው ካህኑ። እነሱ ደግሞ ምስለ መንፈስከ ይደረግልን ይሁንልን ይላሉ ማለት በዋናነት የጸሎቱ የቅዳሴው አካል ሆኖ ደግሞ ገብተው 5 መጻሕፍት ይነበባሉ። ከነዚህ መካከል ብሉያቱን ሐዲሳቱን ጠቅልለው ሊያሳዩ የሚችሉ መጻሕፍት ናቸው የሚነበቡት ማለት ነው። እንግዲህ እንደ ብሉይ ኪዳን ምስባክ ነው የሚሰበከው። ምስባክ ማለት የዲያቆናቱ ወጥተው ከበሩ ላይ ሆነው የሚሰብኩት ሶስቱም ዲያቆኖች ባንድ ላይ ወጥተው አንዱ መስቀል ይዛል፣ አንዱ ጧፍ ይዛል መብራት፣
አንደኛው ደግሞ ጥላ ይዛል። ወጥተው የሚሰብኩት እሱ የወንጌሉ ክፍል ወይ መግቢያ ብለን የምንይዘው ዳዊት ነው። አስቀድመን ግን የምናነበው የጳውሎስ መልእክት። እንግዲህ የጳውሎስ መልእክታት ከሮሜ እስከ ዕብራውያን ድረስ በየተራቸው እንደየበዓሉ ስሪት በገባሬ ሰናዩ ዲያቆን ይነበባሉ። በንፍቁ ዲያቆን በኩል እስከ አንደኛ ጴጥሮስ ጀምሮ እስከ ይሁዳ ያሉ መልእክታት በየቅደም ተከተላቸው እንደየስሪታቸው ይነበባሉ። በዋናነት በግጻዊያችን ራዕየ ዮሐንስም ተጽፎ እናገኛለን። አባቶቻችን እንደሚሉ ደግሞ ሃይማኖተ አበው ከሌለ በሃይማኖተ አበው ፈንታ ቀለምሲስ ወይም ራዕየ ዮሐንስ ይነበባልና የእሱ ጊዜ ነው የሚነበበው። ምክንያቱም የራዕይ መጽሐፍ ስለሆነ አይነበብም የሚሉም አሉ። ያው ዞሮ ዞሮ ራዕየ ዮሐንስም የሚሰራበት በግጻዊው አለውና በእነዚህ አባቶች አባባል ከአንደኛ ጴጥሮስ ከይሁዳ መልእክት ያለው በንፍቁ ዲያቆን በኩል የሚነበብ ነው ማለት ነው። ግብረ ሐዋርያት ብቻ ደግሞ ለተራዳዩ ካህን ተሰጥቷል፣ በሱ ይነበባል። በገባሬ ሰናዩ ቄስ ደግሞ ወንጌሉ ራሱ ይነበባል ማለት ነው። ጳውሎስ የሚነበበው ወደ ምዕራብ ተዙሮ ነው። ከመቅደሱ ወደ ቅኔ ማህሌቱ የቅዱስ ጳውሎስ መልእክት ወሆርኩ ብሔረ አረብ ይላል፣ ወደ ምዕራቡ ተላኩኝ ይላል እና ይሄን አረቡን ዓለም ያስተማረውና ኢየሩሳሌም ምስራቅ ሆና ወደ ምዕራብ አገልግሎቱን ማድረጉን የሚያሳይ ነው። የጴጥሮስ መልእክት ወይም የሌሎቹ መልእክታት የሚነበበው ወደ ሰሜን ነው። ግብረ ሐዋርያት ደግሞ ወደ ደቡብ ነው የሚዞረው። ወንጌል ወደ ምስራቅ ነው የሚዞረው። ስለዚህ የወንጌል መዳረስ በአራቱ ማዕዘን ነው። ሌላው የቅዳሴያችን ግቡ ዓለምን ማዳን ነው። ዲያቆኑ እኮ ራሱ ወካዩን አስተበቁ በእንተ ኩሉ ዓለም ስለ ዓለም ሁሉ እንማልዳለን። ምልጃችን ስለ ዓለም ሁሉ ዓለምን ማረልን ነው የቅዳሴያችን አንዱ ተልቆ ማለትንም ያሳያል። በአራቱ ማዕዘን ዓለም ምስባኩም ወደ ምስራቅ ነው የሚዞረው። ምስባክ ከዚህ ላይ መግባቱ ቅዳሴው ብሉይና ሐዲስ ነው ማለትን ያሳያል። የዳዊት መዝሙር ደግሞ ለዚህ ተመራጭ ሆኗል። የዳዊት መዝሙር ብዙ ጊዜ ደረቅ ሐዲስ ወይም ሐዲስ ኪዳንን በጉልህ ያሳየ ስለሆነ የዳዊት መዝሙር ብቻ ነው እዚህ ላይ የሚሰበከው። ሌላው ለምስባክም ይመቻል። መስመር የሰሩ ናቸው የዳዊት መዝሙራት በመስመር የተወሰኑ ስለሆኑ አሁን ኢሳይያስን ትንቢተ እዚህ ላይ መተን ብንሰብከው ለዜማም አይመችም። ስሪቱ በመስመር ስላልሆነ ስድ ንባብ ነው እንጂ በግጥማዊ መልክ በመስመር ብቻ የተወሰነ አይደለም። ሌላው ግን ከልደቱ ጀምሮ እስከ ምጽአቱ የተናገረ ወይም ዓለም እግዚአብሔር ሰንጉሱትም ቅድመ ዓለም ከመፍጠሩ ጀምሮ ከምጽአት በኋላ ያለውን አኗኗር ሁሉ ያደነቀ ዳዊት ነው። ስለዚህ በዚህ በተለይ በአዲስ ኪዳን ላይ እንደ ዳዊት የተራቀቀበት የለምና ከ1000 ዓመት በፊት መጥቶ ከ1000 ዓመት በኋላ የሚሆነውን የአዲስ ኪዳን ሁናቴ በስፋት ያሳየ ስለሆነ ወንጌሉን በሚመለከት ወይም ምስባኩና ወንጌሉ ይገናኛሉ። ለምሳሌ የምኩራብን ብንወስደው ቅናተ ቤት ከበላን ትየቶ መለለት ይየሩ ወርቀላይ የቤት ቅናት አቃጠለኝ። ጌታችን ደግሞ ሄዶ ከምኩራቡ ውስጥ ገብቶ በቤተ መቅደስ ሲለውጥ ያገኛቸውን አስወገደ። በዚህ ጊዜ ሐዋርያት ተጠቀሱ። ዳዊት ለካ የቤት ቅናት አቃጠለኝ ያለው ለዚህ ነው። ስለዚህ ያንን የዳዊትን ክፍል ከዚህ ላይ እንሰብካለን፣ ወንጌሉን ደግሞ አመተን እናነባለን ማለት ነው እና ይሄንን ያገናኛል። አሁንም በእያንዳንዱ በዓላት ምስባኩንና ወንጌሉን እናገናኘው። አሁን የትንሳኤ ወተንሳ እግዚአብሔር ከመዘነቃህም ነው ብለን እግዚአብሔር በሌሊት ተነሳ ብለናል አይደል? ከዚያ ወንጌሉ ደግሞ መነሳቱን የማቴዎስ ወንጌል ምዕራፍ 28ን እሱን አቀናጅቶ አባቶቻችን ልደቱን ምስባኩ ከተናገረ ወንጌሉም ልደቱን መናገር የሚያስችል አድርገው ነው የሰሩት። ስለዚህ የወንጌልን መምጣት የነቢያት ናፍቆት እንደሆነ ወንጌል ደግሞ የምስራቹና መምጣቷን ያሳያሉ ማለት ነው። ወንጌልን ይዞ ሲመጣ ከግንባሩ ላይ አድርጎ ወደ ፊቱ ዘርግቶ ነው የሚመጣው። ካህኑ ወንጌል እያለ ይመጣል። በተለያየ ጊዜ አሁን ሶስቱ ዲያቆኖች ወጥተው ይሰብካሉ፣ የተወሰኑ ወጥተው ያሳጥናሉ፣ መልእክታቱን ወጥተው ያነባሉ። በወንጌል ጊዜ ግን 5ቱ ልኡካን ሁሉ ይወጣሉ። በተለየ ጊዜ በሌላ ሰዓት ንፍቁ ዲያቆን አንድ መብራት ይዞ ሲያበራ ይቆይና ወንጌል ሊነበብ ሲግል 4 መብራት ይዞ ነው የሚመጣው። ካህኑም በግንባሩ ይዞ ወንጌል እያለ ይመጣል። ንፍቁ ወይም ተራዳዩ ካህን ደግሞ እየሰገደ በአራቱ ማዕዘን ያችን ወንጌል አዙሮ ወስዶ ዘአወፈየኒ አወፈይኩ የሰጠኝን ሰጠው ብሎ ለዲያቆኑ ይሰጠዋል። ይሄ በጣም ረቂቅ ምስጢር ነው። እውነት በጣም ምንድነው? በአራቱ ማዕዘን ወንጌል መነገሯን ያው በአራቱ ማዕዘን ዙሮ ወንጌሉን ይዞ
እንትን ያደርጋል። ዲያቆኑም ንስሐ ግቡ መንግሥተ ሰማያት ቀርባለች ብሎ ይቀበላል። ቄሱ ደግሞ የሰጠኝ የሰጠው ያ ማለት ሃይማኖት ከአባት ወደ ልጅ ስትወርድ የመጣች መሆኗን የነገር ሃይማኖትን አመጣጥ ያስተምሯችን የሥርዓታችን አመጣጥ እንግዲህ ከአባቶቻችን ያገኘን እንቀበላለን። እኛ ደግሞ አባት እንሆናለን ደግሞ ለልጆቻችን እናተርፋለን። እንዲህ እያለ የሃይማኖቱ የወንጌል አገልግሎት መቀጠሉንም ያሳያል። ዲያቆኑ ከኛ ከደረሰማ ነሱ ወመኑስ መቀርበት መንግሥተ ሰማያት የዮሐንስ ነው። ይሄ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ አዋጅ አውጃል። ከዚያ በኋላ ወንጌሉ ወደ ምስራቅ ተዙሮ ይነበባል ማለት ነው። በሌላ አነጋገር ጳውሎስም ወንጌል ነው። የጴጥሮስ መልእክትም የይሁዳ የዮሐንስ የያዕቆብ መልእክታትም ወንጌል ነው። ግብረ ሐዋርያትም ወንጌል ነው። በመክብባቸው ወይም ባለቃቸው በመሪያቸው በወንጌል ነው የሚጠሩት። ምስባኩም የወንጌሉ ክፍል ነው። ብሉይ መጥቶ ከወንጌሉ መነገሩ ነው። ስለዚህ በአራቱም ማዕዘን ወንጌል ተነግራለች፣ ሃይማኖት ሰፍታለች ማለትን ከናንተ ኃጢአት ንጹህ ነኝ እኔ በማውቀው ነው የሚለው ካህኑ በዋናነት መነሻ የሚደረገው ጲላጦስ እንግዲህ መድኃኒዓለም ክርስቶስ በቀራንዮ አደባባይ እንስቀለው ተባብለው በሐሰት ተመስክሮበት እንዲሰቀል ሆኗል። እንዲሰቀል ከሆነ በኋላ ጲላጦስ ያ የተሰቀለው ክርስቶስ በደል እንደሌለበት ያውቅ ነበር። ካወቀ በኋላ ይሄን ምክንያቱ ደግሞ ሚስቱ በተለይ የተለያዩ ህልሞችን አይታ ነበር። ተናግረው የማያውቁ ሁለት ልጆች ነበሯት። እነዛ ልጆች ሁሉ ተናግረዋል። ይሄን ሁሉ ታምር ስታይ ለባሏ ነግረው ነበር። የነገረችው ምንድነው? ይሄ ሰው ንጹህ ነው፣ ኃጢአት የሌለበት ደግ ሰው ነው ብላ ነገረችው። ከነገረችው በኋላ ጲላጦስ በአደባባይ ሆኖ እኔ ከዚህ ሰው ደም ንጹህ ነኝ ታምሩ ለሊክሙ እናንተ ለራሳችሁ ታውቃላችሁ ብሎ እጁን ታጥቦ በአደባባይ አፍሶ ነበር። መነሻው ነው። ይሄ ካህን እጁን ታጥቦ እንደዛ የሚያደርገው ምንድነው? እናንተ ስጋውን ደሙ ለመቀበል ተዘጋጅታችኋል። እኔ በማውቀው ንጹህ ናችሁ፣ ነገር ግን እኔ በእናንተ ደም አልያዝም ነው። እናንተ ንጹህ ናችሁ ተቀርባላችሁ፣ እኔ ስጋውን ደሙን አቀበላችኋለሁ። ይሄ በማቴዎስ ወንጌል ምዕራፍ 27 ቁጥር 24 ላይ የምናገኘው ቃል ስለሆነ እሱን መሰረት አድርጎ ነው የሚሄደው ማለት። ሰው በተቻለው መጠን ንጹህ ሆኖ ነው የሚቀርበው ለክርስቶስ ስጋ ደም። ምንድነው የሚለው? እንደውም እሳት በላይ ለአማጽያን ለልክዱ ስሞ በኃጢአት ሆኖ ለሚቀበሉት የሚያቃጥል እሳት ነው። እሳት ማህየው ለርቷነ ልብ ነው። ከኃጢአት ንጹህ ሆኖ ለሚቀርቡ ደግሞ ወደ መንግሥተ ሰማያት የሚያቀርብ ባሕረ ገሃነምን ከፍሎ የሚያሻገር መልካም የሆነ አዳኝ የሆነ እሳት ነው ብሎ አባ ሕርያቆስ በቅዳሴው ነግሮናል። ስለዚህ ካህኑ የሚታጠበው ጲላጦስ መሰረት ባደረገ ከናንተ ኃጢአት እኔ ንጹህ ነኝ ብሎ ይናገራል ማለት ቅዳሴ የሚስጥራት ሁሉ ድምዳሜ መጨረሻ ፍጻሜ ስለሆነ በቅዳሴ ጊዜ ሌሎች ጸሎቶች አይደረሱም። ለምን ከተባለ ዝም ብሎ አይደል። ለምሳሌ ሌሎች ጸሎት አሁን እኮ በየቤታችን የጸሎት ቤት ሊኖረን ይችላል። የትኛውም ቦታ እስር ቤት ውስጥ ሆኜ ልጸልይ ይችላልው። እነ በርናባስ ጸልየዋል እስር ቤት ውስጥ ነው። የቅዳሴ ጸሎት ግን ከነዚህ ጸሎት የተለየ ነው ማለት። ምክንያቱም አንደኛ ከታቦት ላይ ተሆኖ ነው የሚጸልየው። ከታቦት ላይ ከሚጸልየው ጸሎት የኛ አንድ ተራ ሰው ጸሎት አይበልጥም። ሁለተኛ ግን ክርስቶስ በአካል ያለበት ጸሎት እንደውም አንድ ልክ ሲናገሩ ምን ይላሉ? መጽሐፍ በማነብበት ጊዜ እግዚአብሔር እኔን ይናገረኛል ይላሉ። እኔ በምጸልይበት ጊዜ ደግሞ እግዚአብሔርን ስማይ ማለት ነው ይላሉ። ያን ጊዜ በካህኑ አማካኝነት ነው አሁን እግዚአብሔርን እኛ የምንሰማው። ካህኑ ራሱ አካሉ ክርስቶስን አካሉን በእጁ ይዞ ለኛ ሁሉ እየጸለየ ይለማል። ስለዚህ ያን ጊዜ እሱ ብቻ አይደለም እኛ ደግሞ ሰላም ለኩልክሙ ሲላል ምስለ መንፈስከ ይድረሰን እያልን ያው እንጸልያለን። እና ከዚህ በላይ ጸሎት ስለሌለ በታቦቱ ላይ ከህብስቱ ዙሪያ ሆነን የክርስቶስ አካል ተገልጾ እየተሰጠ ስለሆነ ከቅዳሴው በላይ ጸሎት ሌላ የለም። ሁለተኛ ግን ቅዳሴ የታምራት ምንጭ ነው። በጣም በሚገርም ሁኔታ ህብስቱ ተለውጦ ስጋው ለእግዚአብሔር መሆን ከዚህ በላይ ታምር የለም። በእውነት ለመናገር ከሆነ ወይኑ ተለውጦ የክርስቶስ ደም መሆን በዕለተ ዓርብ የፈሰሰውን ደም መሆን ከዚህ በላይ ታምር የለም። እምነባ ካልነባ ጊዜ ጀምሮ ናኩቶ ለእግዚአብሔር እግዚአብሔር እናመሰግነዋለን ብሎ ዲያቆኑ እስከ መጨረሻው ሰዓት ድረስ ስጋው ደግሞ እስኪሰጥ ድረስ ቅዳሴ ከሌሎቹ ጸሎታት ልዩ ይሆናል። በመጨረሻው ግን በቅዳሴ ጊዜ በተለይ 5 መስዋዕት ይቀርባል። 5 የመስዋዕት አይነቶች። አንደኛ የዕጣን መስዋዕት ነው። ዕጣኑ ይቀርባል። ዕጣኑ መስዋዕቱ ነው የሚቀርበው ለክርስቶስ ንጹህ ዕጣን። ሁለተኛ ግን መብራት ነው። መብራት በቤተክርስቲያን ላይ ምን ያህል ፀሐይ ቢሆን ያለ መብራት አይቀደስም። መብራት መስዋዕቱ ነው ይቀርባል። ሶስተኛ ግን አካል መስዋዕቱ ነው የሚቀርብበት ሰዓት ነው። ጸልዩ ሲባል እየጸለይን፣ ተነሱ ሲባል እየተነሳን፣ በፍርሃት ሆናችሁ ስገዱ ሲባል በፍርሃት ሆነን እየሰገድን አካላችን ለእግዚአብሔር መስዋዕት አድርገን የምንሰጥበት ሰዓት ነው ያን ጊዜ ማለት። ሌላኛው ግን የክርስቶስ አካል ራሱ
የሚሰጥበት ጊዜ ነው። ለምሳሌ ሰባተ ነጉ ጸሎት ነው፣ ማህሌቱ ጸሎት ነው፣ ሰዓታቱ ጸሎት ነው። የዚህ ሁሉ ጸሎት ማሳረጊያ ቅዳሴ ነው። ቅዳሴ ካልተቀደሰበት ይሄ ሁሉ ጸሎት ባዶ የሺ ፍልጥ ማሰሪያው ልጥ እንደሚባለው ዝም ብሎ ማሰሪያ የሌለው ፍልጥ ነው የሚሆነው ማለት ማሰሪያው ቅዳሴ ነው። ስለዚህ ምዕራገ ጸሎት የጸሎታት ሁሉ ማሳረጊያ ቅዳሴ ነው እና በቅዳሴ ጊዜ ሌላ ጸሎት መጸለየት አይቻልም። ተዘከረነ እግዚኦ ውስተ መንግሥትከ ተዘከረናን የደረሰው ፈያታዊ ዘይማን ነው። የሚገርመው በ3 ሰዓት ውስጥ ንስሐ ገብቶ አዳምን ቀድሞ ገነት የገባ ሰው ነው ይሄ ሰው እና ተዘከረነ እግዚኦ ውስተ መንግሥትከ አቤቱ በመንግስት በመጣ ጊዜ አስበን ነው። ለጊዜው በነፍስ ዓለም ወደ ሲኦል እንዳንወርድ ወደ ገነት አስገባን ነው እንደ ፈያታዊ ዘይማን ነው። ሁለተኛ ግን ዳግም ስትመጣ ወደ መንግስተ ሰማያት እንድታስገባን ብሎ ማሳሰብ ነው። ስለዚህ ደራሲው ራሱ ፈያታዊ ዘይማን ነው። እኛ ወንበዴዎች ነን ይታወቃል። በተለያየ ምክንያት ኃጢአት ያለንን ግን ሁሉ ጊዜ ተዘከረነ እግዚኦ ውስተ መንግሥትከ ማለት ይጠይቃልና ፈያታዊ ዘይማንን የደረሰውን ድርሰት በፈያታዊ ዘይማን ምሳሌ ነው ዲያቆኑ አቤቱ በመንግስት በመጣ ጊዜ አስበን ይላል። ፈያታዊ ዘይማን ደግሞ በ3 ሰዓት ውስጥ ንስሐ ገብቶ ገነት የገባ ሰው ነው እና የፈያታዊ ዘይማን ምሳሌ ነው ዲያቆኑ። 600 ብቻ አይደሉም እልፍ አእላፍ መላእክት ቤተክርስቲያን ይከቧታል ነው የሚለው። ሰራዊተ መላእክቱ ይቀውም ቅድሜሁ ማለት ስጋው ደግሞ በሚፈተትበት ዙሪያ እንዳሸን ፈልተው ቤተክርስቲያን ይጠብቋታል። እንዳሸን ፈልተው ቤተክርስቲያን ዙሪያ ከበው ይቆማሉ ማለት ነውና ሰራዊተ መላእክቱ የሚባለው ለሱ ነው ማሳያ ነው። ዙሮ መላእክት መቼም ቢሆን በቀን 600 በሌሊት 600 ከቤተክርስቲያን አይታጡም። በቅዳሴ ጊዜ ግን እልፍ አእላፍ መላእክት እንደ ሻሽ ተነጥፈው እንደ ግን ተረብረው ይጠብቃታል ማለት ነው። ካህናት ስጋውና ደሙን ሸፍነው ተሸክመው ይዘው ይመጣሉ። የምን ምሳሌ ነው ከተባለ ይሄ የካህናቱ የዮሴፍ የኒቆዲሞስ ምሳሌ ናቸው። በማቴዎስ ወንጌል ምዕራፍ 27 ቁጥር 50 ጀምሮ አለ። ዮሴፍ ኒቆዲሞስ 9 ሰዓት ከሆነ በኋላ ወደ ጲላጦስ ቀርበው ምን ብለውታል? ጲላጦስ ሆይ ፍቀድልን የክርስቶስ ስጋ አቅርበን አውርደን ንቅበር ብለው ተናገሩ። ጲላጦስ ፈቀደላቸው። አውርደው በፍታ የሚባል ሽቱ እያረበረቡ በጣም መልኩ በሚያምር ልብስ ገንዘው በአዲስ መቃብር በዮሴፍ ለራሱ ባሰራት መቃብር ወስዶ በአዲስ መቃብር ቀብረውታል እና ያ ምን ለማድረግ ነው? ድርገት ለመውረድ ካህናት ወደኛ ይዘውት የሚመጡ ምን ለማድረግ ነው ከተባለ ክርስቶስን ገንዘው በእኛ ሆድ ለመቅበር ነው ማለት እና ያ መግነዙ ክርስቶስን የገነዙበት ምሳሌ ነው። ካህናቱ የዮሴፍ የኒቆዲሞስ ምሳሌ ናቸው። ስጋውና ደሙ ደግሞ ለኛ በእኛ ሆድ ለመቅበር ይዘው እየመጡ ነው ማለት ነው። ምሳሌው እሱ ነው። ዲያቆኑ እንግዲህ የመላእክት ምሳሌ ነው። ክርስቶስ መስቀል ላይ ሳለ እንግዲህ ደሙ ፈሷል። ደሙ ሲፈስ መላእክት ደሙን ስጋውን መንካት ስለማይቻላቸው በጽዋ ብርሃን እየተቀበሉ በዓለም ረጭተውታል እና ዲያቆኑ የመላእክት ምሳሌ ነው። ስጋውና ደሙን ቤተልሔም ላይ ህብስት ሳለና ወደ ስጋነት ወደ ደምነት ሳይለወጥ ነው እንጂ መንካት የሚችል ከተለወጠ በኋላ ለምሳሌ አሐዱ ከተባለ ህብስቱንም ሆነ ወይኑን መንካት አይችልም። ህብስትም አይደለም ተለውጧል። ዲያቆኑ የመላእክት ምሳሌ ነው። ለምን ከተባለ በእርፈ መስቀል ይዞ ነው የሚያቀብለው። በእጁ ደሙን አይነካም። ለምን? ገና ማዕረጉ የካህንነት ማዕረግ የለውም ገና ስለሆነ። ስለዚህ ዲያቆኑ የመላእክት ምሳሌ ነው። መላእክት በዕለተ ዓርብ በጽዋ ብርሃን እየተቀበሉ በዓለም ረጭተውታል። ዲያቆኑ ደግሞ በእርፈ መስቀል ይዞ በእያንዳንዱ ምዕመናን ለሚገባቸው ይሰጣል ማለት ነው። የቅዳሴ ጸበል የምንጠጣው ለፈውስ ነው። ለፈውሶ ስጋው ነፍስ ለነፍስም ለስጋም ፈውስ ለማድረግ ነው። ውጭ ላይ ያላስቀደሰ ሰው መጠጣት አይቻልም። ይሄ ማየ መቁረን ነው የሚባለው። ቅድሚያ የሚሰጠው ለቆራቢያን ነው። ለቆራቢያን ከሰጠ በኋላ ግን ላስቀደሱ ይሰጣል። ይሄን ጸበል ወደ ቤት መውሰድ አይቻልም። ቤት የሚወሰድ ጸበል ውጭ ላይ አለ ለብቻው የተዘጋጀ ጸበል ስላለ ቤት የሚወሰድ ያ ነው። ቅዳሴ የተቀደሰበት ጸበል ውስጥ ላይ ራሱን የተቀደሰበት ጸበል ግን ይሄ የቅዳሴው አካል ስለሆነ ላስቀደሱና ለቆራቢያን የሚሰጥ ጸበል ነው ማለት ነው። እና የምንጠጣው ስጋን ለመፈወስ ነፍስን ለመፈወስ ነው። ምን በአካለ ጀምሮ ቅዳሴውን ሁሉ ካጠናቀቀ በኋላ እተው በሰላም ወደ ቤታችሁ ግቡ ነው እና ብዙ ጊዜ ሰው የሚረዳው በሰላም ወደ ቤታችሁ ግቡ ሲባል ወደ ሰፈሩ ገብቶ ካለ ጊዜው ካለችው ቤት መሄድ ነውና ግን እንደሱ አይደለም ሚስጥሩ። ለምሳሌ ሕማማት ላይ ምንድን ይባላል? ኑ ወተጋቡ ዙራችሁን ሚል ዲያቆኑ ያስተላልፋል። ኑ ወተጋቡ በጊዜ ሰዓት ኑ ወተጋቡ በጊዜ 3 ሰዓት 9 ሰዓት እያለ እስከ ዓርብ እስከ መጨረሻው ድረስ ምን ይላል? ኑ ተመልሳችሁ እያለ ይናገራል። በቅዳሴ ጊዜ ግን እተው በሰላም ነው። ምክንያቱም
ከቤተ ክርስቲያን እንደመጣችሁ ስጋውን ደግሞ እንደተቀበላችሁ እንዲህ ከብራችሁ ገናችሁ እንደተመለሳችሁ በሰላም ግቡ። ቤታችሁ ማናት ከተባለ መንግስተ ሰማያት ነው እና በሰላም ግቡ ማለት መንግስተ ሰማያት እንዲህ በሰላም ተመልሳችሁ ወደ ኃጢአት እንዳትገቡ ባላችሁበት ሆናችሁ ወደታች እንዳትወርዱ እንከሰይን ወርዱ ውስተ ምድር አላን ተሎ ፈርፋደ ለዘፈጠረና እንግዲህ ወደ ምድር አንወርድም የፈጠረን ክርስቶስ እንከተለዋለን ብሏል ሊቀ ዮሐንስ አፈወርቅ። ስለዚህ ቤተ ክርስቲያን ላይ እንዲህ በመልካም እንደቆያችሁ ወደ ኃጢአት ሳትመለሱ ገነት ግቡ። ይቀበልልን ያሳርግልን። ቅዳሴያችንን ቅዳሴ መላእክት መስዋዕታችንን መስዋዕተ አብያል ያድርግልን። ለሀገራችን ለኢትዮጵያ ሰላምን ለዓለሙ ሁሉ ፍቅርን አንድነትን ይስጥልን። አቡነ ዘበሰማያት እንበል።